እግዚአብሔር ወይ ማረን አማኑኤል ወይ ማረን። እሺ እንደምን አደርክ ዲያቆን ፈለገ አትናቴዎስ እንዴት ነህ? አንደኛ በዚሁ አጋጣሚ እዚህ እኔ ቤት ለሚመጡ ሰዎች ማስጠንቀቂያ ስጥልኝ። ያንተ ስም እኔ ጋር እዚህ የሚደረደርበት ምንም አይነት ምክንያት የለም። እየመጡ ፈለገ ተጽዕኖ ፈጣሪ ማለት ነገር ነው የሚሉት። ስለዚህ ከዚህ አንፃር ቴንኪዩ የኔ ወዳጆቼ እና ቤተሰቦቼ ቴንኪዩ እያደረጋችሁ ስላላችሁት። ስለዚህ እሱን እንድትነግርልኝ እፈልጋለሁ መጀመሪያ ደረጃ። ከዛ በተረፈ እስቲ የደረሰ መረጃ ምንድነው? አምጣው። በጣም በነገሮች ላይ በጣም አለደለ በነገሮች ተከባብረን ትንሽ ብናወራ ነው መልካም የሚሆነው። በባለፈው ከአንድ እኔ ከዚህ በፊት ቲክቶክ ላይ አይቼው አላውቅም። አንድ የሆነ መነጽር ከሚያደርግ ሰውዬ ጋር ተቀምጠ ምን ነበር ስለኔ ስቶሪ ነበረው? ምን አወራው? ምን ማለት ነው? ስለኔ ምን ነገር ስቶሪ ነበር እንጂ እንጸልይለት አልኩኝ። አሁን እንጸልይለት ማነው ጸልይለት ነበር አልክ። ይቅርታ ማረኝ ጸልይለት ነበር በኋላ ከእንደገና የሆነ ነገር ሆኗል። አሁን ከእንደገና ተነስቶበታል ምናምን ፓስተር ሶፎንያስ ፕሊስ በቻልኩ እኔ አልደረስኩብህም፣ አንተም በቻልኩ አቅም ባትደርስብኝ ደስ ይለኛል። ሲቀጥል ደግሞ አጋዥ አያስፈልግም። ከኔ ጋር የማይሆን መስመር ውስጥ ገብታል። ሰው የጀመርከውን መስመር ትጨርሳለህ። አሁን ከዚህ በኋላ ምንም አይነት አጋዥ አያስፈልግም። ቁጭ ብለህ ከሆነ ሰው ጋር ምናምን ማን ነው ሰውየው ስሙ? እኔ አላውቀውም። ነብይ ጆሲ ይባላል። ነብይ ጆሲ ይባላል። አሰደብከኝ እኮ ፋራ ነው አስበልከኝ እኮ እኔን እኮ አሰደብከኝ እኮ። ፋራ ነው ያለው አንተን አይደለም። አይ እኔን ነው እንጂ ሰማሁ እኮ። አየህ የምትፈልገውን ሰማ እንጂ ወንጌልን ያላወቀ ሰው ፋራ ነው ያለው። አንተ ግን እኔን ነው እንደዚህ ያለው። እኔን ነው እንደዚህ ያለው ሰምቻለሁ። ስለዚህ አሁን አይደለም ልጥራው እችላለሁ እኮ ጥራው። ኦኬ 1 ሚኒት ፈለጋትና ብቻውን 10 ሰው መውራት ይችላል። ከመጣ እኔ እሷውን ከመጣ ነው አንበሳ ወርድለታለሁ። ዲያቆን ሰላም ብያለሁ። የተወደድክ ዲያቆን መምህሬ ሰላም ብያለሁ። ፈለገ አትናቴዎስ አለን። ተሙ እንዴት ነው? አለው ለወንድሜ አለን። አይ ሰው በጣም በተደጋጋሚ በእኔ ላይ ኃይለ ቃል እየተናገረ ነው ያለው። እኔና እሱ በሰላማዊ መንገድ ተጽዕኖ ፈጣሪ ምናምን መባል ያለበት እሱ አይደለም። አካኪ ዘራፍ እኔ ነኝ ምናምን ሲል እንደው በሰላማዊ መንገድ ቻሌንጅር በሆነ መልኩ በጌም ጁን 14 ሰኔ 7 ማታ 2 ሰዓት ላይ እንገናኝ ቤስት ኦፍ 3 ተጫውተን ካሸነፍክ እኔ እልሃለሁ ብዬዋለሁ። 25 ጊዜ እኔ ማን ነው እዚህ አሁን የሱ ሆስት የሆነ ማን ነው ፓስተር ሶ ምናምን ብቻ የሱን ስም እየጠራው እልሃለሁ ብዬዋለሁ። የሶፊ ነው ምናምን የማልት ስም ነው ሲጀመር ያለው ራሱ እና እልለታለሁ ብያለሁ። 25 ጊዜ እልለታለሁ ብዬ በየቦታው ግን ገብቶ እኔን እያማን ያለው በየቦታው ገብቶ የኔን ስም እያነሳን ያለው። ስለዚህ ፓስተር በቻልከው አቅም ከህዝብ ጋር ባትጋጭ። ከፈለገ አትናቴዎስ ጋር መጋጨት ማለት ከህዝብ ጋር መጋጨት ማለት ነው። ሳወራ እየሰማኝ ፓስተር በኋላ አልሰማሁም እንዳትል። ሳወራ ግን እየሰማኝ ተመስገን እየሰማ ነው አይደለ? እኔ በቁም ነገር ነው እየተናገርኩት ያለሁት። አረ ልክ ተቀጥል። ዲያቆን ቢደውልለትም ስለማይመጣ እየለመነው ነው አይመጣለትም። አይ እኔ እኮ ፈለገ አትናቴዎስ ነኝ። አራ በዚህ ተቀሚያን እግዚአብሔር ሞገስ እየሰጠህ ወንድሜ ነህ። ሁለተኛ ደግሞ ተጽዕኖ ፈጣሪ ያስባለህ የምትሰራው ስራ እንጂ ሌላ ምንም አይደለም። በሉኝ ብለህም አይደለም። አንተ ስራ ነው ያስባለህ። አንድ ቀንም አንተ እኔ ተጽዕኖ ፈጣሪ ነኝ በሉኝ ብለህ አታውቅም። ስራ ነው ያስባለህ። መልካም ስራህን ቀጥል፣ ስራዎች ይናገሩ። ለዚህም ነው የእጆች ስራ ፍሬዎችን እባርካለሁ እንዳለው። አንተ ደግሞ በመታገለግለው አገልግሎት ስራዎች ተገለጡ፣ ሰዎች ደግሞ ተጽዕኖ ፈጣሪ አሉ። አለቀ። አንድ ቀንም የጉራም ሆነ ራስን የመስበክ ቻሌንጅ ውስጥ ገብተህ ራስን የሰበክበትም ቀን የለም። ዲያቆን ፈለገ አትናቴዎስ አይ እኔ ምን እኔ እንደዚህ ሲጀመር እኔ
ይሄ የለስላሳና የማልት ስም ያላቸው ሰዎች አይመቹኝ። የለስላሳና የማልት ስም ይሄ ሚሪንዳ፣ ስፕራይት፣ ሶፊ ማልት ምናምን እንደዚህ አይነት ስም ያላቸው ሰዎች እኔ በተፈጥሮም አይመቹኝም እና በቻልከው አቅም ፓስተር በቻልከው አቅም ከኔ ጋር ባትጋጭ ጥሩ ነው። አሁን እኔ እናንተ የሚያዋጣንን መንገድ ይዘናል። ተጽዕኖ ፈጣሪ ለመባል ከሆነ አንተ እኔን በየማሸነፈኝ ጁን 14 እንገናኝ፣ ሰኔ 7 እንገናኝ። እኔ ስለአንተ ክፉ ሳላወራ አንተ ስለኔ ክፉ ሳትናገር እንገናኝ። እዛ ከተገናኘን በኋላ ካሸነፍክ ይሄ የማልት ስምህን እያነሳው መቼም ተጽዕኖ ምናምን ፈጣሪ ይላል። ድርጅቱን ለማስታወቂያ ሊጠቀሙ ይችላል። የሶፊ ማልት ድርጅት፣ የሶፊ ማልት ካምፓኒ ምታሸንፍ ግን አይመስለኝም። ስለዚህ ቢያንስ እስከዛው ድረስ በጣም አይደለም። አሁን እንኳን እንደዚህ አይነን በጨዋጥበት ተናገራለህ። እዚህ ያየ ሶፊ ተጽዕኖ ፈጣሪ የሚል እንደዚህ እየተደረገ ትንሽ ቀን ዘቅ እያልክ እኔም ብቻ ተይ ዝቅ እያልክ የሚጻፈውንም ይኸው አንዳንድ እስቲ ዝቅ ብለህ ይኸውና ከዛ በኋላ ከዛ በተረፈ ተመስገን ይላል ስላንተ ቢመሰክረው ይኸውልህ ፍላሽ ከኋላ ገጥመህበት ነው እንዴ? አንዴ ነው የሚያወራው እንደዚህ መደዳው ተመስገን ነው። ተመስገን እንድትናገረው አልፈልግም በነገራችን ላይ እና ታዲያ ምንድነው ይሄው እኮ ማየት ትችላለህ። ምን አለ መሰለህ ሶሪ ይኸውልህ ፓስተር ሶፊ ምን አለ መሰለህ ሰው ትምህርቱን ታይና የተማረውን ትምህርትና ያስተማረውን ትምህርት ታይና ታከብረዋለህ። እኔ ደግሞ በብዙ በእግሩ ስር ቁጭ ብዬ እየተማርኩ ያለውኝ ወንድሙ ነኝ እና አንድ ቀንም ደግሞ በእግሬ ስር ቁጭ ብለህ እየተማርክ ነህ ብሎ እያወረደኝ ያለ ሳይሆን እያከበረኝ ማንም ታናሽነትን አይቶ እንዳይንቅ ይጠንቀቅ እንዳለው ጳውሎስ ለጢሞቴዎስ እንደዛው ታናሽነቴን አይቶ የማይንቅ ድንቅ ወንድሜ ነውና ከእግሩ ስር ቁጭ ብዬ የመማር ወንድሜ ነው። መማሩ ጥሩ ነው። እስካሁን ተምረህ ምንም ጥሩ። እስቲ ዲያቆን ፈለገ አንድ ጥያቄ ላንሳ እንዳጋጣሚ እኔ ጋር እዚህ ጋር ይሄ ምስል አለ። እንግዲህ በኢትዮጵያ ኦርቶዶክስ ቤተክርስቲያን አንዳንዱ በተለምዶ የሰማሁት ስዕል አድኖ የሚሉ ሰዎችም ገጥሞኛል። ትክክለኛ መጠሪያውን ስለማላቅ እንዳላበላሸው ብቻ ስዕል አድኖ ማለት የሚያድን ስዕል የሚል አይነት ነገር ይዞ ሁሌ በገባው ቁጥር እዚህ ጋር ስለምገባ ለምንድነው በስዕል ታምናለህ ማለት ነው ይላሉ። እኔ ደግሞ ምላሼ ይህ የ12ቱ ደቀ መዛሙርቱና የጌታችን የመድኃኒታችን ኢየሱስ ክርስቶስ የመጨረሻው ራትን ስለሚያስታውሰኝ ለዚህ ምስል አልሰግድም፣ ለዚህ ምስል አላመልከውም። ነገር ግን ያንን ነገር ሁሉ ጊዜ ቤቴ ስገባ ማዕድ ቦታ ስቀመጥ እዚህ ቦታ ስቀመጥ ሰዎችም ይሄን ላይፍ ሲመለከቱ ኢየሱስ ክርስቶስ የመጨረሻው ራት ላይ የተሰራውን ድንቅና ተአምራት እንዲያስታውሱ ከሚል ሐሳቤ ነው። በእናንተ በኢትዮጵያ ኦርቶዶክስ ቤተክርስቲያን አስተምህሮ ስሙ ምን ይባላል? አንደኛ። ሁለተኛ እነዚህ ስዕላት ይሰገዳላቸዋል ወይ ይመለካሉ ወይ የሚለውንም እስቲ እኔ ከመመልስ ከዛ ካንተ ልስማ ፍቃድ ከሆነ። በመጀመሪያ ፓስተር ሶፊ ስዕላት መጽሐፍ ቅዱሳዊ ናቸው ወይስ አይደለም? ጠየቅኩን መልስልኝና ከዛ ናቸው ብለህ ትመጣለህ። ይኸውልህ አሁን እንግባባ እንጂ እኔ የጠየቀኝን መልስልህ። ግን አቋም ስዕላት መጽሐፍ ቅዱሳዊ ናቸው ወይስ አይደሉም? ቆይ ናቸው ወይስ አይደሉም? ቆይ ተረጋጋ። መጽሐፍ ቅዱስ አይደል ያልከው? መጽሐፍ ቅዱስ ላወጣ ነው። በመጀመሪያ ናቸው ወይስ አይደሉም የሚለውን እንኳን ነገርከኝ። መጽሐፍ ቅዱስ ላይማ ምስል አለ። የጠየቁት ጥያቄ ናቸው ወይስ አይደሉም አለ ወይስ የለም አይደለም ጥያቄ። መጽሐፍ ቅዱሳዊ ናቸው ወይስ አይደሉም? እንግዲህ እንደዚህ አያወጣው ነው ራሴ። እሺ ማን ነው የሚልክልኝ? ማን ነው ለኔ የሚልክልኝ? ምን አሁን ትናንትና እኔን ሲሰድብ የነበረው ሰው ሊሆን ይችላል። ምን ይታወቃል? አለ እሱን ማን አብየዋል? ይመጣል፣ አሁን ይገባል። አንድ ቁጥር ጻፈ። ፕሮፌት ጆሲ፣ የተወደድክ ፕሮፌት ጆሲ፣ ነቢይ ጆሲ የባማ ሆሊ ፋየር ኢንተርናሽናል ቸርች ባለራዕይና መስራች ፕሮፌት ጆሲ አንድ ቁጥር ጻፍልኝና ትገባለህ። እሺ ዘጸአት ወይም ኦሪት ዘጸአት ምዕራፍ 20 ከቁጥር 1 ጀምሮ ያለውን ቃል አነባለሁ ማለት ነው።
እግዚአብሔርም ይህን ቃል ሁሉ እንዲህ ብሎ ተናገረ ከግብፅ ምድር ከባርነት ቤት ያወጣውህ እግዚአብሔር አምላክህ እኔ ነኝ ከኔ በቀር ሌሎች አማልክት አይሁኑልህ ይላል ከኔ በቀር ሌሎች አማልክት አይሁኑልህ በላይ በሰማይ ካለው በታች በምድር ካለው ከምድር በታች በውሃ ካለው ነገር የማናቸውንም ምሳሌ የተቀረጸውን ምስል ለአንተ አታድርግ አትስገድላቸውም በሚጠሉኝ እስከ 3ኛና እስከ 4ኛ ትውልድ ድረስ የአባቶችን ኃጢአት በልጆች ላይ የማመጣ ለሚወዱኝ ትእዛዜን ለሚጠብቁ እስከ 1000 ትውልድ ድረስ ምሕረትን የማደርግ እኔ እግዚአብሔር አምላክህ ቀናተኛ አምላክ ነኝና ይላል ክብር ለእግዚአብሔር ይሁን አሜን እሺ ለማንኛውም አሁን ያነበብኩ የመጽሐፍ ቅዱስ ክፍል ለምን እንዳነበብከው ባላቅም ካነሳው ለጥያቄ ጋር ግን አይገናኝም ያነሳው ለጥያቄ ስዕላት መጽሐፍ ቅዱሳዊ ናቸው ወይንስ አይደለም አው ይሄው እዚህ ተሳለ ስለ ስዕል ነው እኮ ያወራው ያለው የተቀረጸውን ምስል ለአንተ አታድርግ ስለዚህ ምን እያልከላቸው መጽሐፍ ቅዱሳዊ ናቸው ወይስ አይደለም በሚጠሉኝ እስከ 3ኛና እስከ 4ኛ ትውልድ ድረስ የአባቶችን ኃጢአት በልጆች ላይ የማመጣ ብሎ ይናገራል አሁን ማብራሪያ ስጥ ያልኩ ከዛ ደግሞ ማብራሪያ ሰጣለሁ እና መልቀው ያዳምጥ ጥያቄና መልስ ደግሞ ከፈለክ ወደ ጥያቄና መልስ ነው አሁን የጠየቁን ጥያቄን በጥያቄ አታምጣ የተጠየቀውን መልስ መጀመሪያ ኤቲክሱን ነዛ ያስተነከከኝ ነው እየነገርኩ ነው ያለው ያስተነከኩ አይደል እየነገርኩ ነው ምንድነው ነጠላ ምትለብስ አለበለዚያ ችግር ውስጥ ነው የምትገባው ምን አይነት ችግር እንዴ ምን አይነት ችግር ብዙ ማታውቀው ነገር አለ ችግር ውስጥ ገባለህ ተው በቃ ተው ፈለጋትናቲውስ በነገራችን ላይ ምንም አይነት ችግር ውስጥ አይገባም በቻልከው አቅም ባሰራስን ችግር ውስጥ እንዳከተን ያውን ምንም አይነት ማስተካከያ አልሰጠም ችግር የለውም ወደ ሐሳቡ ልግባና ላብራራ ግን ለምንድን ነው አንድ ንግራ ይገባኝ ነገር ማለት የምትለብሰው ነጠላ ፒንክ የምትለብሰው ቲሸርት ፒንክ ማለት ለምንድን ነው ፓስተር ለሰላም ነው አረ ጌታ ኢየሱስ ለምንድን ነው ፓስተር ፖሊስ እቺ መልስልኝ እስቲ ለምንድን ነው ፒንክ ምርጫ የሆነው ይሄ ፒንክ ነው እንዴ ፒንክ ነው በቃ ነው ማለት ነው ለምንድን ነው ምርጫ የሆነው መብቴ ነው ምን አገባ ፒንክ ነው በቃ ለበስኩት ምን አገባ አንተ ለምን እንደዚህ አይደለም አይ ስራስ ባለው መልኩ ምን አገባ ምናምን ብላ ተሰለበኝ እና ምን አገባ የኔን ቲሸርት ምን አገባ ሐሳብ ላይ ለምን አትወያይም እኔ አሁን ወይደርኩ አንተ አሁን ሁሉ ጊዜ የምትገባበት ፊት ክብ ነው ለምን በክብ ፊት ገባህ ብያቃለሁ እኔ አራት ማዕዘን ፊት አይመቸኝም አንዳንተ አይነት እኔ ማይመቸኝ ይሄ ለቤት ኪራይ የሚሆን ይሄ ካሬ መሰለ ፊትን የማይመቸኝማ ኤኒዌይስ ተወዳጆች ኧረ በጌታ በኢየሱስ ይሄ ነገረኛ የሆነ ሰው ኃጢአቶች ሊከተኝ እሺ ስለ ስዕላት ነው የተጠየቅነው ስለ ስዕላት እናብራራ ስለ ስዕላት እንግዲህ በተደጋጋሚ ብዙ ሰዎች ብዙ ጥያቄ ያነሳሉ ስዕል አድኖ ይባላል ወይስ አይባልም በመጀመሪያ አይባልም ስዕል አድኖ አይባልም ሰዎች በዘለምድ ሊሉ ይችላሉ በቤተክርስቲያናችን ሥርዓት ስዕል አድኖ ተብሎ አይባልም አይጠራም እነዚህ ስዕላት ስያሜያቸው ቅዱሳት ስዕላት ናቸው ቅዱስ የምንለው አምላካችን እግዚአብሔርን ነው የእርሱ ቅድስና የባህሪው ነው ማንንም አይሰጠው ማንንም አይነጥቀው ቅዱሳን የምንላቸው ደግሞ በጸጋ ቅድስናን ገንዘብ ያደረጉ ናቸው በጸጋ ቅዱሳን መላእክት ቅዱሳን ሰዎች ቅዱሳት ቦታዎች ቅዱሳት መጻሕፍት ቅዱሳት ዕለታት እነዚህን ሁሉ ቅዱስ የሚል ቅጽል እየጨመረን እንጠራቸዋለንና ስዕላትም በመጽሐፍ ቅዱስ ላይ ያለውን የእግዚአብሔርን ቃል ገላጮች ከመሆናቸው አንፃር ቅዱሳት ስዕላት ተብለው ይጠራሉ ከሁሉ በፊት ስዕላት መጽሐፍ ቅዱሳዊ ናቸው ወይስ አይደሉም አንተ ወንድሞቻችን ይህን ሐሳብ ብታደምጡት በጣም መልካም ነው በእነ ፓስተር ሶፊ እየተተላላችሁ የተጨረበራችሁ ከክርስቶስ እውነት ርቃችሁ በእውነት በጣም ከወንጌል ሸሽታችሁ ያላችሁ ነፍሳት ሆናችሁ በአጠቃላይ በዚህ አጋጣሚ እንድታደምጡን በሉል ጊዜ ስም እንጠይቃለን የኔን ስም ለሽራት አድርጌ ተጠየቀው ጥያቄ መጽሐፍ ቅዱሳዊ እያብራራኝ ነው ሐሰት የሆነ ታዲያ እየተታለላችሁ ምናምን አትበሉ እኔ ከመጽሐፍ ቅዱስ ውጭ ለምን አይደለም እንዴ ለምን አይደለም
እንዴ ኧረ አንተ መጽሐፍ ቅዱሳዊ ወይ ለምን ማስረጃ ላይ ባከተገናይተ ለምን ይሄንን ውይይት አንወያይ? ለስዕላት ስገድ ለተቀረጸ ስገድ የሚለውን እያብራራዊ ነው። ስለ ስዕላት እያብራራዊ ነው። አስር ሶፊ አትጥረስ በማለት እየተታለላችሁ ምናምን እያልክ አትጥረስ በማለት ስሜን የተታለሉትን እየተታለላችሁ ነው ማለትማ እችላለሁኝ እንጂ በአስር ሶፊ ምንም እኮ ችግር የለውም እኮ ስሜን አትጥራ። እግዚአብሔር አምላክ ሆይ ለወንድማችን ፓስተር ሶፊ ማስተዋሉን ጥበቡን ግለጽለት፣ ካለበት ድቅድቅ ጨለማ ነፃ ወጥቶ ወደሚደነቀው ብርሃን እንዲሸጋገር አንተ መልካሙን ቀናውን መንገድ ምራው። በአንደበቱ ላይ ተቀምጦ እየረበሸ እያወከንን ያለውን መንፈስ አምላካችን እግዚአብሔር ሆይ ከዚህ ሰዓት ጀምሮ እሰረው፣ ከዚህ ሰዓት ጀምሮ እየታሰረ ይሁን። አሜን። ይሲ እግዚአብሔር ኃይል አሁንም ይሰራል። ብዙ መናገር ይፈልጋል፣ ግን አሁንም ታስሮ ነው ያለው። እግዚአብሔር ይተመስገን። አረ ከማሰር ሲጀመር ይኸውልህ የኢየሱስ ክርስቶስ ስም ነው የሚሉት። መጸለይ ጸሎት ራሱ መንፈሱን እያገዝከው ኢየሱስ ስም ብለህ ነው መጸለይ ያለብህ ሲጀመር። ለምንድን ይሄ ዊንግቹ እኮ አይደለም፣ ይሄ ኩንጉፉ አይደለም እኮ። እኔ ቀስ ብዬ ጌታዬ አምላኬ ኢየሱስ ክርስቶስ ወይ ይሏል እንጂ በይ ምናምን ይሄ ዊንግቹ ወይ ደግሞ ማርሻል አርት አይደለም። ይሄ መንፈሳዊ ውጊያ ነው። ስለዚህ ቀስ ብዬ ጠራዋለሁ አምላኬ ይደዘማተር እና ፕሊስ እባክህ አትረብሽኝ። እኔ አረበሽኩ በአግባቡ አውራ ነው ያልኩ። እኔ በአግባቡ እያወራሁኝ ነው፣ በአግባቡ እያወራሁኝ ነው። አንተ ነህ እየረበሽከኝ ያለው። እና ደግሞ ሲጸለይ ፕሊስ እባካችሁ ተታላችሁ ምናምን የምትሉ ሰዎች ኖ ኢትስ ናት ኖርማል። ኦኬ ሲጸለይ ጌታ ኢየሱስ ክርስቶስ ሆይ በሉት። ይሄ ኃይል በነገራችን ላይ ከባድ ኃይል ነው። ይሄ ስም አለቶችን ይሰነጥቃል። ይሄ ስም አጋንንትን ያረዳል፣ ያንቀጠቀጣል። እና እንደ ማርሻል አርት እንደ ዊንግቹ እንደ ኩንጉፉ ምናምን ሰዎች እንረጋጋ። አዎ ስትጸልይ በስሜ የምትለምኑትን አብ ይሰጣችኋል ነው የሚለው። ስትጸልይ ኢየሱስ ክርስቶስ በኩል ነው ወደ አብ ጸሎትን ማምጣት ያለብህ። ያዳምጠኝ። አንተ ወደ መንፈስ ቅዱስ ጸሎት አትጸልይም እንዴ? አዎ ገባኝ። ልክ ነው እኮ በመንፈስ ቅዱስ አማካኝነት ጸልያለህ። መንፈስ ቅዱስ በእኛ ውስጥ ወደ መንፈስ ቅዱስ ጸሎት ጸልያለህ አትጸልይም? ሂድ ወደ ስዕሉ። አዎ እንደዛ ይሻላል። ወደ ስዕሉ ብንሄድ ይሻላል። እሺ መልካም። ስዕላት መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም የሚለውን ሐሳብ እናብራራ። ብዙ ጊዜ በፕሮቴስታንቱ ቤት ፕሮቴስታንት የሆኑት ወንድሞቻችን ስዕላት መጽሐፍ ቅዱሳዊ አይደሉም ብለው ያምናሉ። ለዚህም ደግሞ የሚሰጧቸው ጥቅሶች እጅግ በጣም ብዙ ናቸው። ነገር ግን ሁሉንም ይወክላል ጥቅስ እናንሳ። እሺ እንግዲህ ፓስተር ሶፊ የመጽሐፍ ቅዱስ ክፍሉን እያወጣ ያነብልናል። ዘጸአት ምዕራፍ 4ን አውጣለን እስቲ። ዘጸአት ምዕራፍ 20 ቁጥር 4 ማለት ነው። ይቅርታ ምዕራፍ 20 ምዕራፍ 20 ከቁጥር 4 ላይ አሁን ሰጣችሁ ፓስተር። አሁን እኔ ከዚህ ጋር ይገናኛል እያልኩኝ አይደለም። ፕሮቴስታንት የሆኑ ሰዎች ካለማወቅ ስዕላት መጽሐፍ ቅዱስ አይደሉም ለማለት የሚሰጧቸውን ጥቅሶች እንመልከት ነው ያልኩት። ኦኬ አሁን ስለ ስዕላት እያወራሁ ነው። ፕሮቴስታንት የሆኑ ሰዎች ደግሞ በስህተት ስዕላት መጽሐፍ ቅዱስ አይደሉም ለማለት የሚሰጧቸውን ጥቅሶች አሁን አንተም የተሳሳትክበትን ፓርት ላሳይ ነው። ዛሬ መንፈስ ቅዱስ ብዙ ሚስጥርና ጥበብን ይገልጽልሃል። ፓስተር አንብበው። ቁጥር 4 እና 5 ምን ይላል? ደግሞ እንደሱ አትይኝ፣ በፍቅር አይን ተመልከተኝ። በቃ ጉዳዩ ላይ አተኩር። ጉዳዩ ላይ አተኩር። ለጉዳዩ ላይ አንተ ላይ አተኩርኩም እኮ በቃ እኔን እንደዚህ ያልክ እንደዛ ያልክ ምናምን አበለኝ። ስለ ጉዳዩ እንነጋገር። በቃ ልክ የሆነ እንደ ቤት አከራይ አይነት አገለማመጣት ገልምጠኝ። በፍቅር አይን ተመልከተኝ አስረዳሃለሁ። ዘጸአት ምዕራፍ 20 ከቁጥር 4 ላይ ያለውን ቃል አንብበልኝ። ምን ይላል? ቶሎ በል። በጌታ በኢየሱስ ክርስቶስ ስም አነበዋለሁ። በላይ በሰማይ ካለው በታች በምድር ካለው ከምድርም በታች በውሃ ካለው ነገር የማናቸውን ምሳሌ የተቀረጸውን ምስል ለአንተ አታድርግ። ቁጥር 5 አትስገድላቸው አታምልካቸውም። በሚጠሉኝ እስከ 3ኛና እስከ 4ኛ ትውልድ ድረስ የአባቶችን ኃጢአት በልጆች ላይ የማመጣ ይላል። መልካም እሺ እንግዲህ ቀደም እንዳልኳችሁ ፕሮቴስታንት የሆኑ እህት ወንድሞቻችን በክርስቶስ ፍቅር ምን ወዳቸው እህት ወንድሞቻችን ስዕላት መጽሐፍ ቅዱሳዊ አይደሉም ለማለት የሚሰጡት የመጽሐፍ ቅዱስ ጥቅስ የምን የመጽሐፍ ቅዱስ ጥቅሱን ደግሞ ገልጠን ስናነበው ምን ይላል? በላይ በሰማይ ካለው በታች በምድርም ካለው ከምድርም በታች ከውስጥ ካለው የማናቸውን ምሳሌ ላንተ አታድርግ፣ አታምልካቸው፣ አትስገድላቸው ይላል። ተወዳጆች ይሄ ክፍል
ስለ ሰላት አይደለም የሚናገረው። ስለ ሰላት ሳይሆን እየተናገረ ያለው ስለ ጣዖታት ነው። ስለ ጣዖታት በደንብ አዳምጡ። ለምሳሌ በላይ በሰማይ ሲል ፓስተር ሶፊ መላእክትን ያካትታል ይሄ መጽሐፍ ቅዱስ ክፍል? አንብብና ቀጥል አስረዳን ያልኩ የራሴን ሐሳብ ደግሞ እኔ እናገራለሁ። ፓስተር ሶፊ መላእክትን ያካትታል ወይ ማለት ጥያቄ እኮ አይደለም ማለት እንደዛ ብለህ ተናገር። እኔ አስረዳለሁ አስረዳ የራስህን ፓስተር የራስህን በመጀመሪያ በላይ በሰማይ ሲል መላእክትን ያካትታል ወይ? ያካትታል ወይ ያካትታል? አዳምጠኝ መጀመሪያ የሐሰት ትርክትህን ጨርስ። ከዛስ እኔ የሐሰት ትርክት ነው ቆይ የሐሰት ትርክትህን የእግዚአብሔር ቃል የሐሰት ትርክት ነው ቆይ የሐሰት ትርክትህን በመጽሐፍ ቅዱስ መልስልሃለሁ። ዝም ብለህ ቀጥል አንተ እድል እኮ ተሰጥቷል። ይሄ እኮ ትልቅ ፕሪቪሌጅ ነው። ዝም ብሎ የሚሰማ ሰው ማግኘት ፕሪቪሌጅ ነው ባይዘው። በነገራችን ላይ ዝም ብለህ እየሰማህን ያለው በእግዚአብሔር ቃል የሚረብሸን መንፈስ ገጽሰን ነው። እግዚአብሔር የተመሰገነ ይሁን። ካንተ በጎ ፈቃደኝነት በፍጹም ሚዩት ነው ማድረግ ሚዩት ነው ማድረግ ፓስተር ሚዩት ነው ማድረግ። ዝም ብለና አዳምጠኝ። እሺ ቀጥል። ቴንክ ዩ አሰርኳት በለኔና እኔና አላሰርከኝም። እኔ እኮ የተፈታው ገላትያ ላይ ሲናገር በነፃነት እኔ በእግዚአብሔር ቃል አስራለሁ ነፃውጣን እኮ ነው የሚለው። ኢየሱስ ለሚለው ስም ታገዛ በጌታ በኢየሱስ ስም ይዣለሁ። በፓስተር ሶፊ ላይ ያለው መንፈስ በጌታ በኢየሱስ ስም ከዚህ በኋላ እንዳታውከን። አቤት እኔ እንደው ባይኖርብኝ እንኳን እሺ ብዬ ነው መቀበል። ስሙን ጠራህልኝ እኮ በጌታ በኢየሱስ ስም ስትደራስ ምንም ይሄ መንፈስ በነገራችን ላይ በቃ ጸጥ ነው ያደረገው። ጸጥ በል አብሶ በቃ እኔ ደስተኛ ነኝ። በጌታ በኢየሱስ ስም ይዣለሁ። አሁንም ጸጥ በል። ደስ አላለሁ ራሱ ያ የጌታዬን ስም ስጠራ ራሱ እኔ አንተማ ኢየሱስን ስለተጠራ ሌላ ነገር የተባለውን አታረግም። ለምሳሌ እሺ በጌታ በኢየሱስ ስም እጅን ወደ ላይ አድርግ። እንደ አጋንንት ነው ያዘዝከኝ ነው አልገባኝም። እሺ አይደለም አንተ ሲታዘዝ በጌታ በኢየሱስ ስም እቺ ሁለት እጅን ወደ ላይ አድርግ። እጅ ወደ ላይ አንተ መንፈስ አለብህ ማለት ነው ፓስተር። እና መንፈስም አለብኝ እኔ መንፈስ እንዴት አይኖርብኝም? እኔ እኮ መንፈስ ነው ያለብህ ቅዱሱ የአባቴ መንፈስ አባባት ብለውበትን የልጅነት መንፈስ የተሰጠን እኮ ነው። እሺ ልሳን አውራ እስቲ ካለ መንፈስ ቅዱስ ካንተ ጋር ከሆነ እሺ በልሳን አውራ እስቲ። አየህ ይሄ ነው ችግሩ ያለ ልሳን። እሺ ለአንዱ የመናገር ለአንዱ የመተርጎም ሁለተኛስ ልሳን ደግሞ ኢቭን አልቆይ ልንገር ስማ ይሄ እኮ ጉባኤ ነው 5000 ሰው አለ። በጉባኤ መካከል ልሳን እንድታወራ መጽሐፍ ቅዱሳዊ አይደለም። የመጀመሪያ ልሳንን የሚናገር ከአምላኩ ጋር ሚስጥርን ያወራል። የኖርስታል ልሳን ስናገር ቆይ ልሳን የሚናገር ራሱ ነው ያለው። ስለሰላት ለአብራራ ነው ያው የመጣሁት አብራራ አይኔ የነገርኩ ነው። እኔ አሁን እዚህ ጋር ግብዝ አይደለም። ዝም ብለህ እስቲ ለምሳሌ ተናገር አይባልም። መጀመሪያ ደረጃ በስላሴ ስም ይዣለሁ። ከዚህ በኋላ ጸጥ በል። አየህ ይኸውልህ ሁላችሁም ስላሴ እያላችሁ ጻፉ ፕሊስ። ቅድስት ስላሴ እያላችሁ ጻፉ ፕሊስ። ሁላችሁም ስላሴ አማኝ ነኝ እኮ አታውቅም እንዴ? አይመስለኝም በወልድ በመንፈስ አንድ አምላክ ስም የማምን ነኝ እኔ ግን ሁላችሁም ቅድስት ስላሴ እያላችሁ ጻፉ። እሺ ስለ ሰላት እናውራ። እውነተኛ የሆነውን እግዚአብሔርን ቃል ለትውልዱ እናቀበላለን። በተለይ በእነ ፓስተር ሶፊና መሰሎች የተታላላችሁ በክርስቶስ ፍቅር የምንወዳችሁ ፕሮቴስታንት ወደ ጉዳዩ ሂድ። በቃ ምንድነው ወደ ጉዳዩ እየሄድኩኝ እኮ ነው። ፓስተር ለምን ዝም ብለህ አታዳምጠኝም? እኔ አትጥራ፣ የሌላ ሰው ስምም አትጥራ። ከዛስ ጴንጤ ወይም ፕሮቴስታንት እያልክ አትጥራ። እኔ ፕሮቴስታንትን አልወክልም። ትወክላለህ እኮ አላልኩም እኮ አትጥራ አይደለም። እኔ አልወክልም። ዝም ብለህ ትምህርትን አስተምር። ምን ችግር አለ? ወዳምጥ ሙስሊምንም አትጥራ፣ ፕሮቴስታንትንም አትጥራ። ኦርቶዶክስ ቤተክርስቲያንን እወክላለሁ ካልክ እንደ ቤተክርስቲያን ልጅ ማውራት ትችላለህ። ከዛ በተረፈ የፕሮቴስታንቱን ወይ ሙስሊሙ ምናምን አትጥራ። ከፈለክ እኔን ጥራ ፐርሰናሊ እኔ። እሺ በቃ አንተ ነው የምጠራው፣ ከዚህ በኋላ አልጠራም። እሺ ስላት አብራራለሁ እና በፓስተር ሶፊ ስሜን ጥራ ብሎኛል። በፓስተር ሶፊ የተጭበረበራችሁ በፓስተር ሶፊ የሐሰት ትምህርት የተታለላችሁ እህት ወንድሞች ከእርሱ ጋር ህብረት የምታረጉ ዛሬ በጌታ በኢየሱስ ስም እና በእርሱ ስም ኃይል እውነተኛ የሆነውን የመጽሐፍ ቅዱስ ትምህርት እገልጽላችኋለሁ።
በደንብ አድርጋችሁ አዳምጡ። ስዕላት መጽሐፍ ቅዱሳዊ አይደሉም ለማለት ፓስተር ሶፊና መሰሎቹ ፓስተር ሶፊና ግብረአበሮቹ እናንተን ለማታለል የሚሰጡት የመጽሐፍ ቅዱስ ጥቅስ አሁን ያነበብነው ነው። በዘጸአት ምዕራፍ 20 ከቁጥር 4 ላይ ያለውን ቃል በላይ በሰማይ ካለው በታች በምድርም ካለው ከምድርም በታች ውስጥ ካለው የማናቸውን ምሳሌ ላንተ አታድርግ፣ አታምልካቸው፣ አትስገድላቸው የሚለውን ክፍል ይሄ ክፍል በቀጥታ የሚናገረው ስለ ጣዖታት እንጂ ስለ ስዕላት አይደለም። አሁን እያወራን ያለነው ስለ ቅዱሳት ስዕላት ነው። ፓስተር ሶፊና ግብረአበሮቹ ግን እናንተን ለማታለል ይሄ ክፍል ስዕላትን የሚከለክል ነው፣ ስለዚህ ስዕላትን መጽሐፍ ቅዱስ አይደሉም ብላችሁ መኑ ብለው የሐሰት ትምህርትን ያስተምሯቸዋል። ኦኬ፣ ክፍሉ ግን ያንን አይልም። የሚናገረው ስለምንድን ነው? ስለ ጣዖታት ነው። ሰዎች በመጀመሪያ ደረጃ አስተውሉ፣ ማንኛውንም አይነት ስዕል በመሳል ኃጢአተኛ ይባሉ። ነገር ግን ሰው ማንኛውንም አይነት ነገር ግን ቀርጾ የሚያመልከው የሚሰግድለት ከሆነ ግን ያ ጣዖት አምልኮ ይባላል። ኦኬ፣ የሚያመልከውና የአምልኮ ስግደትን የሚያቀርብለት ከሆነ ያ ጣዖት አምልኮ ይባላል። ለምሳሌ አንድ ሰው በጥጃ ምስል ቅርጽን ቀርጾ እግዚአብሔርን ትቶ እግዚአብሔርን ረስቶ ለዛች ጥጃ እየሰገደ አምልኮ የሚያቀርብ ከሆነ ያ ጣዖት አምልኮ ይባላል። ይሄ ክፍል የሚናገረው ስለ ስዕላት አይደለም። ስዕላት ማለት በመጽሐፍ ቅዱስ ውስጥ ያሉትን ሐሳቦች ልክ ከፓስተር ሶፊ ጀርባ እንደምታዩት ማስቀመጥ ነው። በምን ውስጥ ያሉትን? በመጽሐፍ ቅዱስ ውስጥ ያሉ ኮንሰፕቶችን። ስለዚህ እግዚአብሔር አምላክ እንዲህ አለ፣ በላይ በሰማይ ካለው አለ፣ በታች በምድር ካለው ከምድርም በታች ውስጥ ካለው የማናቸውን ምሳሌ ላንተ አታድርግ፣ አታምልካቸው፣ አትስገድላቸው አለ። ተወዳጆች በላይ በሰማይ ሲል በጣም ብዙ ፕሮቴስታንቶች በዚህ ላይ ይታለላሉ። መላእክትንም ያካትታል ብለው ማለት ነው። ይሰማል? ሃሎ መላእክትንም ያካትታል ብለው መላእክትንም ያካትታል ብለው ይታለላሉ። ነገር ግን በፍጹም አይካተትም። በላይ በሰማይ ላይ ሲል እንደውም ዘዳግም መጽሐፍ ላይ ደግሞ በሰማይ ላይ ያሉ ሰራዊቶችን ይላል። በሰማይ ላይ ያሉ ሰራዊቶች ወይም ደግሞ በላይ በሰማይ ተብሎ የተጠቀሱት ምንድን ናቸው? ፀሐይ፣ ጨረቃ፣ ከዋክብት፣ አዕዋፍት፣ ሌሎችም እነዚህ ሁሉ የሰማይ ሰራዊት ይባላሉ። ሰዎች ከነዚህ ውስጥ አንዳች ነገርን ስሎም ወይም ቀርጾ ማምለክ አይገባውም። በታች በምድርም ካለው ከቀበሮም ከከርከሮም ከድኩላም ከተኩላም ከአንበሳም ከሸረሪትም ፓስተር ሶፊን ከሚመስል እንስሳም ጭምር ማንም ሰው አንዳች ነገርን ቀርጾ ማምለክ የለበትም። አሁን ምንድነው ያለው? አንተ አሁን ምሳሌ እየሰጠኝ ነው። ምሳሌ እየሰጠኝ ነው። እኔ እንስሳ ነኝ። አንተን የሚመስል ነው ያልኩት። ድንገት አንተን የሚመስል ነው የፈጠረው በእግዚአብሔር መልክና አምሳል የተፈጠረውን ሰው እንስሳ ነው ትላለህ? እኔ እንስሳ ነኝ አይደለም። እኔ አንተን እንስሳ ነህ እኮ አይደለም እኮ ምሳሌ ፓስተር ሶፊ አይነት እንስሳ አላልክም? አሁን እኔ እሱን የሚመስል እንስሳ ሰው እንኳን ቢያገኝም መሳሌ የለበትም ነው። ምሳሌ እኮ ነው ይሄ ፓስተር። አሁን የኔ ፊት ነው ለእንስሳ የሚቀርበው? ያንተ ነው ያንተ ነው ፓስተር። ይሄ እኮ የተገለጠ እኮ ነው። እኔ እኮ ትንሽ መኳንንትን ነው የምመስለው። ትንሽ እንደውም ለምን እንደሆነ ባላቅም እስከው ቤተ መንግስት ያልገባሁት እንጂ እንደው ትንሽ ወደ መኳንንቱም የሚቀርብ ፊት ያለው እኔ ይመስለኛል። መስላል ብቻ እና ሰዎች በማንኛውም ምሳሌ ስዕልን መሳል አይጠበቅባቸው። በሰውም አምሳል ይሁን። ለምሳሌ የቡድሃ እምነት ተከታዮች ሰው የሚመስል ድንጋይን ነው ቀርጾ የሚያመልኩት። በወንድም ይሁን በሴት በጥጃም ይሁን በተኩላ በድኩላም በቀበሮም በከርከሩም በግንደ ቁርቁርም። አሁን ግንደ ቁርቁር አፏ ሾል ያለ ነው እንደ ፓስተር ሶፊ አሁን የሆነ ነገር ሾል ያለ ነው እሱ። ይሄ ግን እንደ ግንደ ቁርቁርም ያሉት ነገሮች እንደ ቀጭን የሚያሉት ነገሮች ልናገር ፓስተር ሶፊ ፕሊስ ልናገር ልጨርስ። እንደሱ ያሉ ነገሮችን በአጠቃላይ ፈጽሞ ቀርጾ ማምለክ አይቻልም ነው የሚለው ይሄ ክፍል። አለቀ። በታች ልጨርስ እኔ አልጨረስኩም። ፓስተር ሶፊ ማርያምንና የመላእክት ጻድቃን የሰማዕታት አድርጎ ግን መስገድ ይቻላል። ወጋውት መንፈስ አልጨረስኩኝም። ፕሊስ በስላሴ ስም ይዣለሁ፣ አትረብሽኝ። ከምድርም በታች ከዛ ደግሞ ከውሃ ውስጥ ካሉት ይላል። ከምድርም በታች ከውሃ ውስጥ ካሉት ደግሞ አሳትን በአጠቃላይ ማለት ነው። አሳት ማለት በግዕዝ ነው፣ አሳዎች ነው አማርኛና አሳዎችን በአጠቃላይ የሚያጠይቅ ነው። በአሳ ነባሪም ይሁን በኦክቶበስም ይሁን በስታርፊሽም ይሁን በምንድነው በሱሺ ለካ ምግቡ ነው እና በማንኛቸውም አይነት መንገድ
ያሉትን አሳዎች ፈጽሞ መዛል በፍጹም አይቻልም። በፍጹም መቅረጽ ማምለክ አይቻልም። ሰው ግን ቀርጾ ካመለከ ለምሳሌ ትልቅ የግድንግዳ ሳንባሪን ቀርጾ በድንጋይ የሚያመልክ ከሆነ ያጣው ተምልኮ ነው ባጭሩ። በላይ በሰማይ ሲል ቀድሞ እንዳልኳችሁ መላእክትን ምን አይልም አያካትቱም። መላእክት ምን አይልም አያካትቱም። ለምንድን ነው የማያካትተው? ምክንያቱም ሰዎች ወደ ላይ ቀና ብለው ተመልክተው ሊስሏቸው የሚችሉ ነገሮች ፀሐይ፣ ጨረቃ፣ ከዋክብት፣ አዋፍትን እንጂ መላእክትን አይደለም። አሁን ለምሳሌ እና ፓስተር ሶፊ ከጸጋው የጎደሉ ናቸው። እንደውም እነሱ ከጸጋው ጎደሉ አሉ። እንኳን እነሱ ከጸጋው የጎደሉት እኔ በጸጋው ያለውኝ ፈለጋት ናቸው ስራሱ ወደ ላይ ቀና ብል መላእክትን ልመለከት አልችልም። መላእክትን መመለከት አልችልም። ስለዚህ ቀና ብዬ እነሱ ልስል አልችልም ነው ባጭሩ። እንኳን ለመሰር ማየትም አይችልም። በላይ ለሰማይ የተባሉት ሰራዊቶች ግን እነማን ናቸው? ፀሐይ፣ ጨረቃ፣ ከዋክብት፣ አዋፍ። ሰዎች ወደ ላይ ወደ ሰማይ ቀና ብለው ተመልክቷቸው ሊሰሏቸው ሊቀርጿቸው የሚችሉ ነገሮችን ጠቀሰ። እንደው ዘዳግም ላይ ምን ብያቸዋለሁ? የሰማይ ሰራዊት ይላቸው። ሰው እነዛን መሳለም መቅረጽም አይቻልም። ሰው ግን ስሎ ቀርጾ አመልካለሁ ካለ ያ ምንድነው? ጣዖት አምልኮ። ያምልኮ ስግደት አቀርባለሁ ካለ ያ ምንድነው? ጣዖት አምልኮ። ጣዖት አምልኮ ልክ በዘመናችን ሰዎች ለሆነ እንደው ጨርቅ ይዞ ምናምን ሱፍ ለብሶ ስሪቢስ ለብሶ ለሚዞር ሰው እንደሚሰግዱት ማለት ነው። አንተ ጋር ያሉት አለ አይደል እንዴ? አሁን አላነሳው እኔ አንተ ቤተ መጣላ ገብረ ኪዳን እንደውም ተናግሮ የቤት ኪራይ ሲቆርጥና የቤት ኪራይ የሚበላው ፕሮቴስታንት አጥማቂ ነኝ ብሎ እኔ ፕሮቴስታንት አላልኩኝም እንዴ። በነገራችን ላይ ስግደትን ኦርቶዶክሳውያን ሲያደርጉትና እነገሌ ደግሞ ሲያደርጉት ይለያያል። ለምሳሌ አሁን ፓስተር ሶፊና ግብረ አክበሮቹ በሚያስተምሩበት ቦታ ስለ ስግደት ሲወራና እኛ ጋር ይለያያል። ለምን እመጣበታለሁ። ስለ ስዕላት እንጨርስ። ስዕላት አታንሳ፣ በመሃል አታንሳ። የእናንተን ካነሳው እኔ አንተን አላነሳውም። አበው ሲተርቱ እንደዚህ ይላሉ። እኔ ተረት አልፈልግም ፓስተር ሶፊ። እኔ ክርስቲያን ነኝ። እኔ በክርስቶስ ኢየሱስ ክርስቲያን ነኝ። ተረት አልፈልግም። ተረት አልፈልግም። ምንድነው የመጽሐፍ ቅዱስ ጥቅስ ሲያቀታችሁ ደግሞ ወደ ተረት መዞር እንደዚህ አይነት ነገር እኔ አልፈልግም። አሁን እኔ ተረት አልፈልግም። በእግዚአብሔር ቃል ነው ቅዱሳት መንፈስ አከርካሪ ነው። ይሄ መንፈስ አከርካሪ ነው። የስዕል ቅዱስና ርኩስ እንዳለው ትነግረኛለህ። ይኸውልህ ቅዱሳት ስዕላት ሰውንና እግዚአብሔርን የሚያገናኙ መንፈሳዊ ሀብቶች ናቸው። ፓስተር ሶፊ ምን የትኛው ነው የሚለው? የእናንተ መጽሐፍ አውጥቼ ነው። ይኸውልህ እስኪ አውጣው ፕሊዝ። ይሄው ያወራው ነው እኮ ያሉት። እስኪ አሳየን አለኝ። መጽሐፉን አሳየን። አሳየኝ መጽሐፉን። እኔ መማር ፈልጋለሁ። መጽሐፉን አሳየን። ተሙ ኦልሬዲ ጀምረሃል። እኔ ጋር ክትትል ትምህርት እዛ ላይ እንማራለን። ሁለተኛ እኔ ጋር ክትትል እንደዛ ነው ተሙ ክትትል ትምህርት ነው ጀምር። በነገራችን ላይ በጣም ጊፍት አብዝታችሁ እየሰጣችሁኝ ያላችሁ ኦርቶዶክስ የሆናችሁ ወንድሞች ተባረኩ። እግዚአብሔር ይባርካችሁ። ፓስተር ሶፊ በባለፈው እኔ ጋር መጥቶ 5000 ያስገቡኝ ብሎ 5000 ሳይገባ በ300 ኮይን ይወረደውና እኔ ገና 5000 ሳልል በ5000 ጊፍት ይባረካችሁ ወንድሞች በእውነት ተባረኩ። በጣም ነው የምወዳችሁ። 20000 ያስገቡት 20000 ያስገቡት። የኔ ልጆች እኮ ናቸው። የኔ ልጆች እኮ ናቸው እየባረኩ ያሉት እኮ። አንድ ነገር ላሳይ። ቆይ አንተ ዝም በል። ከዚህ በኋላ ኦርቶዶክስ የሆናችሁ ወንድሞች ይኸው 20000 ያስገቡት። 20000 ሲገባ የኔ ናቸው እንዳትል። ከዚህ በኋላ ይኸው እኔ መልእክት አስተላልፌያለሁ። ኦርቶዶክስ ሆናችሁ ወጣለሁ። ለምን ብትወጣው? ለምንድን ነው የሚገባው 20000? ለምን ማይገባው 20000 እንዴ? የኔ ልዝብተኝነት ነው ማለት። የኔ ስንት ነው የሚገባው? 20000 ይገባል። የኔ ኮይን ምን ችግር አለው? ያንተ ኮይን 20000 ይገባል። የኔ ታብታብ 20000 ይገባል። ያንተ ታብታብ 100 ምናምን አልፏል፣ ግን ችግር የለውም። 120 ምናምን ማን ነው የተወሰነ ይጨምሩልሃል፣ ችግር የለውም። ገና ካሁኑ ጀምሮታል። በእውነት ተባረኩላችሁ። 20000 ያስገቡት። እሺ ስለ ስላሰናወራ ዘጸአት እንዴ! አረ ምን አይነት ኦርቶዶክሳዊ ህብረት ነው ያለው እዚህ? ምን አይነት ኦርቶዶክሳዊ ህብረት ነው ያለው? እኔ ጋር እኮ ነው ያሉት እኮ። ኖ አይነ ጀማይል በስ
አይንህ ደም አይልበስ እኔን ብቻ አዳምጠኝ ነው በፍጹም እኔን እጅግ ብቻ አዳምጠኝ ቴንክ ዩ የኔንም ታያላው ቀጥል ስህተት በሆነ መንገድ ሰዎች የዘጸአት ምዕራፍ 20 ከቁጥር 4 ላይ ያለውን ቃል ይሰጣሉ እና ባጭሩ ይሄ ክፍል ከስዕላት ጋር አይገናኝም ስዕላት መጽሐፍ ቅዱሳዊ ናቸው አዎ ናቸው ለምሳሌ አንድ ነገር ላሳያችሁ ስዕላት መጽሐፍ ቅዱስ አይደሉም የሚሉ ፕሮቴስታንት የሆኑ ወንድሞች ይሄ የነሱ መጽሐፍ ቅዱስ ይሄ መጽሐፍ ቅዱስ አዲስ መደበኛ ትርጉም ይባላል እዚህ ላይ ምን ስል ይታያል ፓስተር ይቀናበል አይዞ አንገትን አትርፋ እዚህ ላይ ምን ስል ይታያል አትዙር ጊፍት ችግር የለውም መጽሐፉን ፓስተር ንገረኝ እዚህ ላይ የምን ስል ይታያል ለኔ ነው ላንተ ነው የሆነ የተለያየ ነገር ያያየው ነው ምን ይታያል እዚህ ላይ መስቀል የምን ስዕል ነው ይሄ የመስቀል ስዕል እንግዲህ ቅድም ጥቅስ ሰጠኝ ነው መስቀል ምናምን እናደርጋለን እኔ አሁን አልጨረስኩኝም ምንድነው አንተ ላይ ጨለማ የሚያካፋው ጨለማውን ይፈፍል አሜን የምን ጨለማ እና አሁን ጨለማ እያካፋ ነበር አንተ ላይ እኔ ፋይታኝ ነው ብራይስ ነው ጨለማ እያካፋ ነበር አንተ ላይ ጨለማ እያካፋ ነበር ስለውነት ከፈለክ ደግሞ ያሳዩአለሁ በደንብ አድርጋ አዳምጠኝ ቅድም አንድ የመጽሐፍ ቅዱስ ማስረጃ ሰጠኝ ያ ደግሞ ስዕላት መጽሐፍ ቅዱሳዊ እንዳልሆኑ የሚናገር አካፋውን ጨለማ በጌታ በኢየሱስ አንተ ጋር ተከታታይ ትምህርት ስለጀመረ ነው እሱን ጋር ያካፋ ለዛ ነው ሁለታችሁ ላይ ያካፋ አይ እኔ ዲያቆን ከጨረሰ በኋላ ታያለ የኔ 20000 ስላቸው ከአንዳንድ ነው የሚደርሰው አሳይቻለሁ የኔ 50000 ይገባል የኔ 50000 ይገባል ዲያቆን 20000 ይግባና የኔን በኋላ ነግራለሁ አሁን ቀጥል ትምህርት ላይ ቀጥል ዲያቆን እና ቅድም በጣም አዝናለሁ በዚህ አጋጣሚ ብዙ ጊዜ ማያነብ መጽሐፍ ታቋለ ግን ፈለገ ጽርሃ አርያም የሚባል አቶ ፍቃዱ ቸሩ የጻፉት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሜሴጁን ታሳየ መጽሐፍ ጽርሃ አርያም ቅድስት ሥላሴ ካቴድራል የታተመ ነው መጽሐፉን አርያም ይልኩ ከነጻፍ ይነገር መጽሐፉን አሳየን እንደዚህ አንስተ ይሄው መጽሐፍ በል ልክ እንደ ዲያቆን መጽሐፍ ቅዱስ እንዳረሳ አዲሱ ትርጉምን ይሄው የመጽሐፍ በል ቆይ አንዴ አዳምጠዋ አመት አላወራም እኮ ጽርሃ አርያም የሚል መጽሐፍ ታውቃለህ ወይ ስለ ቅድስት ስዕላት የጻፉ አቶ ፍቃዱ ቸሩ የሚባሉ በኢትዮጵያ ኦርቶዶክስ ቤተክርስቲያን ርዕሰ አድባራት ጽርሃ አርያም ቅድስት ሥላሴ ካቴድራል መልካም እሺ መጽሐፉን እኔ አላውቀውም ኢንኬስ ግን መጽሐፍ ሊኖር ይችላል በደንብ አድርጋ አዳምጠኝ ፓስተር በነገራችን ላይ የሌለ ነገር አይደለም ማውራ ስላለ ከነጻፊው የነገርኩ መጽሐፉ የታለ አሁን ለምሳሌ አክል ያው ለኔ ፈለገ ጽፎልኝ መስገን እያነበብኩኝ ከምናገር ይልቅ ፈለገ በለ ያለኝን እኔ አሁን እንደዚህ ሆኜ ነው ያወራ ያለሁት እኔ በኋላ አይደለም መጽሐፉ ነው ቤተክርስቲያን ብዙ ሊቃውንቶች አሉ እኮ መጽሐፉን ማላሳየም ለነግርኩ ብዙ ሊቃውንቶች አሉ አይደለም ፈለገ የሚለው ነገር በሙሉ የኢትዮጵያ ኦርቶዶክስ ቤተክርስቲያን አትቀበለው የሚያለ የሚለው በሙሉ ቀደም ለምሳሌ አንስቼ እዚህ ላይ ያነበብኩ አሳየና መጽሐፉን ወይ አዳምጥ ለምን አታዳምጥም ትምህርት ሃይማኖት ላይ ያለ ጽሁፍ ነው ባይዘው ስለ ትምህርት ሃይማኖት የሚያብራራ መጽሐፍ ነው ስለ ስዕለ አድኖ ትምህርት ሃይማኖት ላይ ስላለው ነው የቅዱሳት ስዕላት ትርጉም ፓስተር ሶፊ አመጣጣቸው በአዲስ ኪዳን ቅዱስ ስዕላት በኢትዮጵያ ቤተክርስቲያን የቅዱስ ስዕላት ጥቅም እነዚህ 4 እና 5 ነገሮችን በደንብ የሚያብራራ መጽሐፍ ነው ከነሱ ነው እኔ አሁን ፈለገ ሲያወራ እዚህ ጋር ፓስተር ሶፊ እየገለጥኩ እሺ ቀጥል ሶፊ ማለት እሺ ቀጥል ኦኬ ሶፊ ማለት ማን ነው ይቅርታ ፓስተር ሶፊ ሲጀመር የታለው 20000 ሰዎች 7000 ላይ ቆሙ ያስገቡታል 20000 አይደለም 20000 አልፎ 50000 ይገባል እኔ ስለሆነ ያን ያክል ፎከስ ስላላደረኩበት ነው እንጂ ነው ታላቋረጥ ነው ቀጥሉ ግፉና ሁኑ ቶሎ ምናምን ብል ማለት ነው ይገባል ኦርቶዶክሳውያን ስናዝ ታዛዦች አሉን እግዚአብሔር የተመሰገነ ይሁን ወደ ቃሉ እንመለስና ምን አለ መሰላችሁ የመጀመሪያው መሰረታዊ ነገር የቤተክርስቲያናችን ዶክትሪናል የሆነው ትምህርት መጽሐፍ ቅዱስ ነው ሰዎች የተለያዩ መጽሐፍትን ሊጽፉ ይችላሉ የጻፏቸው መጽሐፍቶች በአጠቃላይ መጽሐፍ ቅዱሳችንን ካልመሰለ የተሳሳቱት
እነርሱ እንጂ ቤተክርስቲያናችን አይደለችም። ስለዚህ አንድ ሰው መጽሐፍ ሲጽፍ ቤተክርስቲያን ከመታሰበር ውጪ ከጻፈና ካስቀመጠ ልክ እንደ መጽሐፍ ቅዱስ ማስረጃ አድርገህ እንዳታሳየኝ ለኔ ብራዘር። እንደ መጽሐፍ ቅዱስ ማስረጃ ይሄው እዚህ ጋር እንዲህ ብሎ ጽፎ ቤተክርስቲያኗ አምናባቸው ይሄው የኢትዮጵያ ኦርቶዶክስ ቤተክርስቲያን ቅድስት ሥላሴ እኔ እያልኩ ያለሁት አሁን እኮ ስተታለው እያልኩ አይደለም ፓስተር። ገና ለገና እኔ አሁን እያልኩ ያለሁት ድንገት እኔ ከምነግርህ ውጪ ሐሳብ አቆ ምን ላነሳብህ እንደሆነ ስለገባ ተጨነቀ። ወይኔ ጌታዬ ሆይ ያራዳምጠና እኔ በመንፈስ ነው እየወሩ ያለሁት ፓስተር። እባክህን ጸጥ በልና አዳምጠኝ። ትላንት የተሳደብከውን ምስድብ ተመልክቻለሁ። ትላንት የሰደብከኝ ትላንት ያለውን ዘለፋ ሁሉ በክርስቶስ ኢየሱስ ስም ይቅር ብዬህ ነው ዛሬ በነገራችን እዚህ ቤት የተገኘሁት። ይሄ ቤት አልተሳደብኩም። እውነትን መናገር ስድብ አይደለም። ከዛ ሰው ጋር ሆነ ቁጭ ብሎ 24 ሰዓት እህል ከሚበላ ሰው ጋር ሆነ ሰድበኸኛል፣ ተመልክቻለሁ። አመሰግናለሁ። ትከሸና ካናካ ያረጋያችሁ ነው እና ክፉ ቃል ወጥቷል ሰምቻለሁ። ከሱ ጋር እኔ አሁን ማለት የማልፈልገው ነገር ተናገራችሁኛል፣ ችግር የለውም። እኔ የሁለታችሁንም አካውንት አዘጋው ነበር በነገራችን ላይ። በጣም ከባድ ኦርቶዶክስ ያቀም ያለን እኛ ቲክቶክ ላይ በጣም ከባድ። በአንድ ቀን ውስጥ በ24 ሰዓት ውስጥ ገና አንተ አሜን ብለህ ላይቭን ዘግተህ እንደወጣ ቲክቶክ አካውንትን እዛ ስልክ ላይ ላታገኙት ይችላል። እኔ አስተንፋሴ ነው ቲክቶኩን ነው የምታዘጋው። ቲክቶኩን ነው እስትንፋስን የሰጠህ እግዚአብሔር ነው። ቲክቶኩን ግን እኛ ልናዘጋው እንችላለን ነው። ሌላ ከፍታለሁ። ቲክቶኩን እኛ ልናዘጋው እንችላለን ግን እኛ አሁን ይቅር ብለናል። ሌላ ከፍታለሁ። ሌላኛው ይዘጋል። በቃ ተዋለሁ ይቀራል። በቃ ነው ከጨረሱ ተዋለሁ ቲክቶኩን። እሱን ነው ማለት እኮ ቲክቶክ ላይ እንዳትገባ እናደርጋለን። ስለዚህ በቻልከው አቅም ከኛ ጋር ተገባብተን ኑር ነው። እኛ አንዳንድ ጊዜ አንዳንድ ነገሮችን ጸጥ ብለን ስናልፍ እንደው አለ አይደለ ስለ ፍቅር ስለ ተተና ብለን እንጂ ከጌታ ከኢየሱስ መስቀል ላይ ወደ ስላልፈለገ እቺ መልእክት ለማናት ወይ ሰውየው ስሙን ጥራው። ኦንኬ እቺን ጥበብ አንተ አልተማርካትም። እቺን ጥበብ ገና አልገባችም ተመለ እነሱ ይወል ሃይማኖቱ አዲስ አይደለም ገብቶ ነው ሃይማኖቱን የተከተልኩት አይደለም ሃይማኖቱ ገብቶኝ ነው። አሁን ይወል ክርስቶስ ኢየሱስ 10 ሰዓት መጣ 9 ሰዓት መጣ ሁሉም አንድ ነው አይደለም። እቺ እነሱ ነካ የሚያረጋን ነገር አልገባህም አንተ ገና ይገባ አልነካህም። በነገራችን ላይ የነካ መስሎ ነው እንጂ አልነካህም። አሁን ምን አለ መሰለ ሊነካኝ ይችላል ብለህ ስለምታስብ ነው የነካ የመሰለ እንጂ አልነካህም አይደለም። ትልቁ ሐሳብ ምንድነው? መጽሐፍ ቅዱሳዊ የሆኑ ሐሳቦችን መቀበል። አሁን ፕሮቴስታንቲዝም አሁን ያነባል ወይ ካልከኝ አዎ ያነባል ግን አይኖረው። እናንተ ልክ አይደላችሁም ብላችሁኛል። ስለ ቅዱሳት ስዕል አድኖ አይባልም። ቅዱሳት ስዕል ናቸው የሚለው እዚህ በነገራችን ላይ በዚህ አጋጣሚ ማወቅ ያለብን ነገር ከሁሉ ነገር በፊት እኔ ትላንትና ማታ እንዳልኩ እኔ ላንተ ዛሬ ጸሎት አደርግልሃለሁ። አቤቱ ቅዱስ አምላካችን ሁሉ እግዚአብሔር ሆይ ወንድማችን ታምረ ማርያምን ታደገው በእናትህ ስም በንጽሕተ ንጹሐን በቅድስት ድንግል ማርያም ስም የተሰየመውን ወንድማችንን ታምረ ማርያምን በእውነት የእናትህን ታምር ግለጽበት። በልቡ በጣም ጨለማ በስቷል። ቅዱስ አምላካችን እግዚአብሔር ሆይ ለሐዋርያት ለቅዱሳን ለጻድቃን ለሰማዕታት የገለጥከውን እውነት ግለጽለት። ካለበት ድግድግ ጨለማ ሮጦ አምልጦ ወደሚደነቀው ብርሃን ይሸጋገር ዘንድ አቤቱ ቅዱስ አምላካችን እግዚአብሔር ሆይ ያንተ ቅዱስ መልካም ፈቃድ ይሁንልን። በልባችን ልብ በወንድማችን ልብ ላይ ያለውን እንደ አለት የጠጠረ እንደ አለት የጠነከረውን የክደት ትምህርት በአጠቃላይ አምላካችን እግዚአብሔር ሆይ በሶስትነት በአንድነት ስም በስላሴ ስም የተሰባበረ ይሁን። ከዚህ ሰዓት ጀምሮ በአንደበቱ ተቀምጦ የሚያወከንን መንፈስ አንተ አቁምልን። አሜን። ይቅርታ አድርግልኝና ፈለገ አሁን የጸለይከው ጸሎት በአጠቃላይ ልክ አይደለም ማለት ትክክል ይሁን አይሁን ማቆቆል ነኝ እህቴ ፕሊስ ከይቅርታ ጋር ታውቃለህ መጽሐፍ ቅዱስ የሚያዘን ማይክሽን ስማኛ ፕሊስ አይኑ አንቺ ለማዳመጥ አይደለም ቅዱስ የሚያዘን የተጠየቁትን ጥያቄ ለማብራራት በኢየሱስ ክርስቶስ ስም ብቻ መጸለይ እንድንችል በሰላይ አትግቡ። በክርስቶስ ስም ያልጸለይከው ጸሎት ነው በስላሴ ስም ይጠራ እህታችን በስላሴ ስም ከሚያልፍ ይሳተኝ ስላሴ ማን ስም ነው? ስላሴ ማን ስም ነው እህታችን? በኢየሱስ ስም ካልጸለይክ ተቀባይነት የለህም። ስላሴ ላይ ያለውን ነገር ነው ማውራት የጠየቁትን ስላሴ ማን ስም ነው? ስላሴ ማን ስም ነው? አብን በስሜ ስማኝ አብን በስሜ ጠይቁት ምላሽ ታገኛላችሁ ተብሎ ስላሴ የማን ስም ነው እህታችን? የጠየቁሽን የጸሎት አውቶሪቲ
የተሰጠው ስም ኢየሱስ ብቻ ነው። ስላሴ የማን ስም? ሰማኛው ወደ ኢየሱስ እንኳን ዳይሬክት መጸለይ አችልም። የሚጸልየው በኢየሱስ ስም ወደ እግዚአብሔር ነው። ስላሴ የሚል ስም ሲጠራ ራሳችሁን የሚያዞራችሁ አረ ስላሴ ያላችሁ ጻፉ። አስተካክሉ። ጸሎትን አስተካክሉ እኮ እንዲሰማል ለከፈለ ጸሎት የኢየሱስን ስም አስቀድም ካልሆነ ዋጋ የለውም። ሁላችሁም ስላሴ ያላችሁ ጻፉ። የስላሴ ስም ሲጠራ ነው እታችን ላይ ያለው መንፈስ የተነሳ ሁላችሁም ክርስቶስ ስም ካልጸለይ ጸሎትን አይቀበሉም። ሰማይ ራሱ ያንተን ጸሎት ሪኮግናይዝ አያደርጉም። በኢየሱስ ቃል አብና በመንፈስ ቅዱስ ተሰለያ የለንም። በኢየሱስ ብቻ ነው አልገባም። ፋክት ነው። ይሄ ሐዋርያቶች ቅዱሳን ሐዋርያት ያሉት ነገር ቆራለ ቅዱሱ ጳውሎስ ያለውን ነው ማውራለ። ቆይ እታችን ተረጋጊ አንድ ጊዜ ቆይ ተረጋጊ አንድ ጊዜ። ሲጀመር ፓስተር ሶፊ ሌላው ጊዜ ገሰለ ስሜታዊ የሆኑ የበታችንን ስሜት የሚሰማቸውን ሰዎች በቻልከው አቀብ ባታስገባ። ለምን መሰለ? ምክንያቱም ቁም ነገር የሆኑ ሐሳቦች ሲተላለፉ አንዳንድ ጊዜ የበታችንን ስሜት የሚሰማቸው እህቶችና ወንድሞች ልክ እንደዚህ ጣልቃ ይገባሉ። ፕላስ ደግሞ ስሜታዊነት ለክርስትና ጸር ነው። እህታችን ስሜታዊ ከመሆን ይልቅ ምክንያት የሆነሽ ብታወሪ የሚል ሐሳብን እመክራለሁ። ስላሴ ምንድነው? የማን ስም ነው? ያወቅሻል መሰለኝ። ስለ ስላሴ ዕውቀቱ አለሽ ወይ? ያለሽ ራሱ አይመስልም። ስለዚህ በቻልኩት አቅም ከፓስተር ሶፊ ጋር ጨርሰን ስላሴ ማን ስም ነው ንገረኝ። ስላሴ የሚባል ኮንሰፕት ሲጀመር አለ። ስላሴ የሚባል ቃል አለ በመጽሐፍ ቅዱስ ውስጥ። አብ ወልድ መንፈስ ቅዱስ ነው እንጂ ስላሴ የሚባል ቋንቋ አለ መጽሐፍ ቅዱስ ውስጥ? አብ ወልድ መንፈስ ቅዱስ ነው። ስላሴ የሚለውን ቋንቋ የመጣው አረ ቆይ ብቻሽን አታውሪ እንዴ ተረጋጊ። ማን ልበልሽ አይደለም እንደዚህ ማናወራም እህቴ ምናምን አለ ዳይሬክትሊ ነው ያወራን ያለ ነው። አንተ በምታወራው ስምሽን ማን ልበል እንዴ? ስም ያው አለ ፊት ለፊት ያለውን ስም ተጠቀመ። እሺ ህይወት ላይፍ ይላል ህይወት ነው። እሺ ህይወት እህታችን በአብ በወልድ በመንፈስ ቅዱስ ታምኛለሽ? አንድ ጊዜ በቃ በፍቅር መልሽልኝ እሺ። እንዳትጮይ ስሜቴ እንዳትሆኝ ምናምን ስሜቴ ለክርስትና ጸር ነው። በጣም በአብ በወልድ በመንፈስ ቅዱስ ታምኛለሽ? አምናለሁ። እሺ አብ ለወልድ ምን አልከኝ? አብ ለወልድ ምን ነው? አብ ወልድ መንፈስ ቅዱስ አንድ አምላክ። የጠየቁሽ ጥያቄ አብ ለወልድ አባት የተጠየቁሽ ብቻ መልሽ በእናትሽ። እህታችን ይወት አብ ለወልድ ምኑ ነው ይሄን የጠየቁሽ? የጠየቁሽ ብቻ አብ ለወልድ አባቱ ነው። አባቱ በጣም ጥሩ። ወልድ ደግሞ ለአብ ምኑ ነው? ስለዚህ ወልድ ደግሞ ለአብ ምኑ ነው? ህይወት ተረጋጊና ስሜታዊ ሳትሆኚ ይሄን ንዴትሽን አጥሪስ አቁሚና ልጁ በስነ ስርዓት መልሽልኝ። ወልድ ለአብ ምኑ ነው? መለስኩልህ እኮ አይደለ? እንት ኔትወርክ እየተቆራረጠብኝ ነው። መልሼ እልሃለሁ። ይኸውልህ አንተ ነገርማ አንድ ወልድ ራሱ ወልድ ነው አለች። ወደ አብ ህይወት ቆይ አንድ ጊዜ አልጨረስኩም። ተረጋጊና አዳምጪኝ። አብ ለወልድ አባት ነው ብለሽኛል። በጣም ጥሩ። ወልድ ደግሞ ለአብ ምኑ ነው? ልጁ ነው። አብ ለመንፈስ ቅዱስ ምንድነው? ህይወት መጽሐፍ ቅዱስ የሆነ ሐሳብ ነው ያነሳው። ሁላችሁም አዳምጡ። እየሰማው ነው። አብ ለመንፈስ ቅዱስ ምኑ ነው? መንፈስ ቅዱስ አብ ወልድ መንፈስ ቅዱስ አንድ አምላክ በሚለው በዛ ኮንሰፕት እንተማመንና ጥያቄ አብ ወልድ መንፈስ ቅዱስ ይሁን። አንተ በእናንተ ዶክትሪን አስተሳሰብ አይደለም ምን ያለው በራስሽ ዶክትሪን መልሹ። በራስሽ ቤተክርስቲያንሽ ያንቺን ትምህርት ነው የምንፈልገው። የኛን ዶክትሪን እርሹ። አብ ለወልድ አባት ነው፣ ወልድ ደግሞ ለአብ ልጅ ነው ብለሽኛል። አብ ለመንፈስ ቅዱስ ምንድነው ስልሽ ወራጅ አለ አትበይ እንዴ? የምን ወራጅ አለ ነው? በስክር መልሽልኝ። የቤተክርስቲያን አብ ለመንፈስ ቅዱስ ምንድነው? ቆይ አንድ ጊዜ አብ ለመንፈስ ቅዱስ ምንድነው? አንድ አምላክ አብ ወልድ መንፈስ ቅዱስ አንድ አምላክ። እኔ መቼ ዘጠኝ አምላክ ነው አልኩሽ? ሂዊ እንዴ አብ ለወልድ ምን ሆኖ ስልሽ አንድ አምላክ እኮ አይደለም ያልሽኝ። አብ ለወልድ አባት ነው አልሽኝ። እሺ ወልድ ደግሞ ለአብ ምንድነው አልኩሽ? ወልድ ደግሞ ለአብ ልጅ ነው አልሽኝ። አንድ አምላክ ነው አልሽኝ። እኔ መቼ ዘጠኝ አምላክ ያልኩሽ? አብ ለመንፈስ ቅዱስ ምንድነው ነው ያልኩሽ? ይሄን ሳታቂ በየትኛው ሞራል ነው አንቺ ስለ አብ ወልድ መንፈስ ቅዱስ የምትናገሪው? የምታቂ ከሆነ ንገሪኝ። መጽሐፍ ቅዱስ ይላል አብ ለመንፈስ ቅዱስ ልጁ ራሱ አዳምጪ። አብ ለመንፈስ ቅዱስ አሁን እናንተ አብ ለመንፈስ ቅዱስ ምንድነው? ብዙ አይነት ነገሮችን እየተከታተላችሁ ለምን እንደምትቸገሩ አይገባኝም።
አብ ለመንፈስ ቅዱስ ምንድነው በስሜ ብትለምኑ አላለም ብሏል። የጠየቁሽ ብቻ መልሽልኝ። ወደሱ ከመሄዳችሁ ብትለምኑ አላለም። ይሄን መልስ። አይ ወደዛ ትዳ ይሄ የዶክትሪን ጥያቄዎችን የሚያስነሳ ነገሮችን አታንሳሉ። ፕሊስ አዳም ወደዚህ ዲቴል ምንገባ ከሆነ የማንወጣበት ነገር ውስጥ ነው ምንገባው። ያው ግልጽ ያነሳው እኔ የምጠይቅህን መልስልኝ። ምንድነው የማንወጣበት ነገር? አብን በስሜ ለምኑ ብሎ አላለም ወይስ ብሏል? ይሄ መልስልኛ። መጀመሪያ መልስልኝ። የተነሳንበትን ፖይንት መልስልኝ። ኢየሱስ አብን በስሜ ለምኑ ብሏል ወይስ አላለም? እሱ መልስልኝ። እህቴ አዳምጪ። ሂዊ ፕሊስ አዳምጪ። አካቲ ዘራፉን ታዩ። እሱ መልስ። አንተ መጀመሪያ ተጠየቀው ሳትመልስ ወደ ሌላ ለምን? እሺ መልስልሻለሁ። በደንብ አድርገሽ አዳምጪ። ለምን ስለ ትሪኒቲ እንዳነሳው አብ ወልድ መንፈስ ቅዱስ ህይወት ገብቷታል ወይ የሚል ሐሳብ ለምን እንዳነሳው እነግርሻለሁ። አንቺ በፍቅር አዳምጪ። አካቲ ዘራፉን ታዩ። የማንወጣበት ነገር ውስጥ ነው እሱ በፍቅር እናውራና አዳምጪኝ። እሺ ደም የሚታርጉ መጀመሪያ ይኸውልህ ከጥያቄ ለመሸሽ ጥያቄ አታቀርብ። የጠየቁልን ነገር አረ ከጥያቄ ለመሸሽ አይደለም። ኢየሱስ አብን በስሜ ለምኑ ብሏል አላለም? ብሏል አላለም? ይሄን መልስ። መጀመሪያ ስለሱ ሐሳብ ይላራራልሽ ብሏል አላለም በለኝና ከዛ ያለበትን ቦታ ያሳያል። እህቴ ፕሊስ አዳምጪኝ። እስኪጨርስ አውራ ስለሱ ሐሳብ አውራ። እሺ እግዚአብሔር ያክብርልኝ። ስሜታዊ አትሁኝ ፕሊስ። አሁን ከዚህ በኋላ ስናወራ ሌሎች እህቶች ወንድሞችም ገስ ላይ ስትገቡ ፕሊስ ስሜታዊ አትሁኝ። እግዚአብሔር ምስክሬ ስሜቴነት ለክርስትና ጸር ነው። ከመንፈሳዊ ቀናት እንደሆነ ይገባኛል። ግን አካኪ ዘራፍ አይደለም። የእግዚአብሔርን ቃል ተደማምጠን ካላወራ ነው በስተቀር ማንም ለማንም ፍሬ ያፈራ አይችልም ነው ባጭሩ። ስለዚህ በደንብ ተደማምጠን እናወራ። ለምንድን ነው እንዲህ አይነት ሐሳብ የተነሳው? ለምንድን ነው ስለ ትሪኒቲ የተነሳው ካልን በደንብ አድርጋችሁ አዳምጡኝ ተወዳጆች። አንድ ሰው ምሳሌ በደንብ አድርጋችሁ አዳምጡ። አንድ ሰው ለምሳሌ ኤቲስት ቢሆን እግዚአብሔርን ፈጽሞ ባያውቅ እግዚአብሔርን ሳያውቅ አንድ ሐሳብ ስላለ ይገባው ወጣለው አይደለም ይጨርስ ፈለገ ይጨርስ አይደለም ማለት እሱ በጣም የተረጋጋ ስሜታዊ ሆነ ማይክል ታደርገው ታዲ ቤቱን ነው አንድ ጊዜ በዚህ ድራማ ልትሰራ አትችልም። በዚህ ድራማ ነው ወንድም የተረጋጋ እንጂ አንተ እንደ ተረጋጋ ጴንጤ ሁሌ እንደሚጮህ ምናምን አድርጋ አታውራ። ይሄ ድራማን እዛ ይደስራ አሁን እኮ ገብተህ ጮህ እዛ ይደስራ ድራማን እናንተ በጣም ተረጋጋችሁ። እኛ እንደ ጮህን ምን ብንጮህ እውነት ስላለን ነው የምንጮህ። ስለዚህ ድራማን ሌላ ቦታ ይደስራ ወዳጄ፣ ሌላ ቦታ ይደስራ ድራማን። ይህ መገናኛ አይደለም ሚውት አድርግ። ይህ መገናኛ አይደለም ቲክታክ ፕላትፎርም ነው። አትጩ ሚውት አድርግ። እኛ በመጽሐፍ ቅዱስ እናምናለን። በገድላት እናምንም፣ በገድላት እናምንም፣ በመጽሐፍ ቅዱስ እናምናለን። በተቀማጣ እናምንም፣ በመጽሐፍ ቅዱስ ነው የምናምነው። ስለዚህ መቃጠል ትችላላችሁ። ስለዚህ ተረጋግተናል። እናንተ ትጫዋላችሁ ምናምን ብላችሁ እዚህ ድራማ መታችሁ አትስሩ። ድራማ መታችሁ አትስሩ። ልጅቷን ዲስሪስፔክት አታርጓት። የጠየቀች በትክክል መልስላት። አሁን አንተ በህዝብ ዘንድ ተቀባይነት ለማግኘት እሷን ጨቁነ ተረጋጊ ምናምን ብለህ ከዛም በኋላ አንተ እንደ ተረጋጋ አይነት አድርገህ ልታወራ ሞክር። ይሄ ድራማ ነው። ድራማህን አቁም። የጠየቀችን በትክክል መልስላት። ለዚህ ነው ገብቼ ልናገር ከዲያቆን በፊት ዲያቆን እሱን የተጠየቀው እሱ ይመልስ። አንተ እንደዚህ ጣልቃ አትግባ። እሷ የጠየቀችን በትክክል መልስ። እዚህ ብዙ ሰው ተሰብስቧል። ስለዚህ አሁን ስክሪን ሪከርድ ተደርጎ እሱ ተረጋግቶ አወራ ተመልከቱ። እሷ ግን ጮች ለማስባል አንተ እንትን አትበል። ተረጋጋና ተናገር። እሷ የምትጠይቅህን ብቻ ጸሎት በኢየሱስ ስም ነው የሚጸልየው። ለምንድን ነው በሌላ የጸለቀው ነው ያለች? ይሄን መልስ። ስለ ስላሴ ያታወራል። እሺ ምጨርስ ከሆነ እኔን ደግሞ በተሪያ አዳምጠኝ። እሺ ልክ ጣልቃ ሳልገባ አዳምጠኝ። እኔንም ጣልቃ ሳገባ አዳምጠኝ። በመጀመሪያ ደረጃ እንደፈለጋችሁ መቃጠል ትችላላችሁ። ምንም የሚያቃጥል ነገር የለም። የምናወራው የእግዚአብሔርን ቃል ነው። የእግዚአብሔርን ቃል ሳወራ ኢቭን ፕሮቴስታንቶችን ላበሳጭና ላቃጥል ብዬ ዓላማ አንግቤ አልመጣም። ይልቁኑ በፍቅር እንዲያደምጡ ነው የምፈልገው። እንዲጮሁ እንዲበሳጩብኝም አልፈልግም። ሲቀጥል ደግሞ ስለማወራው ነገር አንተ መርጠህልኝ እንደ ሐኪም ቤት ዶክተር ይሄን መድኃኒቱ አጥበል አንተ አዘልኝ ሳይሆን የምናገረው የገባኝን መንፈስ ቅዱስ የገለጠልኝን እውነት ግን እናገራለሁ። አንተ ለኔ ማንም አይደለህም። ሌሎቹም ፕሮቴስታንቶች ለኔ ማንም አይደሉም። የፈለኳትን ነገር እናገራለሁ። ስለምፈልገው ነገር አውራልኝ አትበለኝ። መስማት ካልፈለክ አለመስማት መብት ነው። እኔ ግን የፈለኩትን ነገር እናገራለሁ። ሁላችሁም በደንብ አድርጋችሁ አዳምጡ። እህታችን ህይወት የጠየቀችው ጥያቄ ትክክል ነው ከአንድ ነገር በስተቀር ያ ደግሞ ምንድነው? ስሜታዊ መሆን መጮህ ምናምን ትክክል አይደለም።
ፈለጋትናቱስ ጋር የፈለገችውን ነገር መጮ አትበል ፈለጋውል መጮ ሚለው ቃል አታስገባ መጮ ሚለው አታስገባ አሁን አንተ ስክሪን ሪከርድ እንደደረግልን ይኸውላችሁ እሱ ተረጋግቶ አወራ እነሱ ጮ ለማጥፋት ነው አንተ ሲን ቃል አትጠቀም ዝም ብለህ መልስህን መልስ እኔ እጮዋለሁ ይኸውልህ እውነት ያዘውልኝ ለምን ትጮዋለህ ወንድሜ እውነት ስለያዝኩ ነው የምጮው ይኸውልህ ጥያቄውን ብቻ መልስ ጸሎት በኢየሱስ ለምንድነው ማጸልየው አንተ ይሄን ብቻ መልስ ስሜቴነት ለክርስትና ጸሎት አንተኛኮ ወዳጄ በኢየሱስ ስም ለምንድነው ጸሎት ያልጸለከው ይሄን ብቻ መልስ ሌላ ነገር አታውራ አንተ ጸጥ እኔና ህይወት እናውራ አንተ ለሌሎቹ አድማጮች ሁንና አዎ ግን እንትን አትበል ስሜታዊ ሆናችሁ ምናምን አትበለን እንሁን አንተ ሰው አያገባም ግን ጥያቄውን ብቻ መልስ እሺ አንተና ልልህም ለሌሎቹ እህቶች ወንድሞቼ ግን ስለሚያደምጡ ለነሱ በነገራችን ላይ አንድ ነገር ለክርስትና ልንገርህ ይኸውልህ እሺ ስሜታዊነት ለክርስትና ጻፍ ነው ግን ሰዎችን ክፉ ነገር እንደ መጽሐፍ ቅዱስ በዚህ መሰናክል ላይ መጣ አይቀርም መሰናክሉን ለሚያመጣው ግን ወዮለት ይላል አንተ ለሰው መሰናክል እየሆንክ ሰዎች ስሜታዊ እንደሆኑ እያደረግ ድጋሚ ለምን ስሜታዊ ሆናችሁ ምትል ከሆነ ተጠያቂው አንተ ነህ ስሜቴን ቶና አደረኩ እሱም ልጅቷ የጠየቀች ጥያቄ በኢየሱስ ስም ለምን አትጸልይም ብላ ከጠየቀች በኋላ እንዲያቱኝ ከዛ ስክሪን ሪከርድ ተደርጎ ወጥቶ ተመልከቱ እነሱ እንዴት የተረጋጉ እንደሆነ እንድትባል ፈልገ ነው ሌላ ምንም ነገር አልፈለክም ከዛው ጊፍት እንዲሰጥ ነው ኖ ይሄ የክርስቲያን ኤቲክስ አይደለም ወዳጅ ያው እየተሰጠ ነው እየዘነበልን ነው ለዛ ነው ምንም ሌላ ዓላማ የለህም I'm sorry ያቆም ፈለገ እየዘነበልኝ ይላል እሺ በፍቅር ነገሮችን ብናወራ ግን መልካም ነው ታች የሚጠየቀችው ጥያቄ እሷ ራሷን ችላ ጠይቃለች አብራራላታለሁ የማንንም ጥብቅና የማንንም አጋዥነት አያስፈልጋትም ኦኬ አሁን ሂው ያነሳችሁን ሐሳብ ስናወራ አንድ ነገር አነሳን ተወዳጆች እውነት በአብ በወልድ በመንፈስ ቅዱስ ታምኛለሽ ወይ ለምንድን ለማምለጥ ሽል ለማለት አይደለም ለምን ይሄን ሐሳብ አነሳን ለምሳሌ አንድ ሰው ኤቲስት ቢሆን እና አንድ በእግዚአብሔር የሚያምን ሰው ወደሱ ጋር ሄዶ እውነት ሐዋርያት ግን እንደው በመንፈስ ቅዱስ ተሞልተው ነበር ብሎ ቢጠይቀው ይሄ የሞኝ ጥያቄ ይባላል ወይም ደግሞ ባርን ከፈረ ብትሉት ለሱ ተረተረት ይሆናል ለምንድን በመጀመሪያ በሐልዎተ እግዚአብሔር አላመነማ ያ ሰው በሐልዎተ እግዚአብሔር ያላመነን ሰው ሄዳችሁ ሙሴ ቀይ ባርን ከፈለ ብትሉት ለሱ ተረተረት ነው ኢያሱ በገባውን ሰማይ ላይ ፀሐይን 5 ዓመት አቆመ ብትሉት ለሱ ተረተረት ነው ለርሱ እውነት የሚሆንለት በመጀመሪያ ሐልዎተ እግዚአብሔርን ካመነ በኋላ ነው ካልሆነ ግን ዝም ብሎ አለመደማመጥ ነው የሚሆነው ስለዚህ እህታችን ወይ ስለምንም ነገር ከመውራቷ በፊት እንግዲህ የትምህርት ሁሉ በላጭ ወይዘር ኦርቶዶክስቱ ምንምቱ በመጽሐፍ ቅዱስ የምታመን እህት ከሆነች በመጽሐፍ ቅዱስ የምታመን እህታችን ከሆነች በእግዚአብሔር የምታመን እህት ከሆነች በአብ በወልድ በመንፈስ ቅዱስ የምታመን እህት ነች ማለት ነው ስለዚህ እውነት አብ ወልድ መንፈስ ቅዱስ ምን ማለት እንደሆነ ታውቃለች ወይ እንዴ አብ ወልድ መንፈስ ቅዱስ ምን እንደሆነ ሳታውቅ ስለምንም ነገር ስላወራች ብቻ ዋይ ሂዊ ስላለችው ነገር እናውራ ማይባልም ነው ስለዚህ ሂዊ ጋር አንድ ፖይንት ላይ ደርሰናል አብ ለወልድ ምንድነው ብያታለሁ አባት ነው ብላኛለች ወልድ ደግሞ ለአብ ምንድነው ብያታለሁ ልጅ ነው ብላኛለች አብ ለመንፈስ ቅዱስ ምን እንደሆነ ተነግረናለች ከዛ በኋላ እኔና እሷ የምናወራውን ነገር እንቀጥላለን እዚህ ጋር የማንንም ጥብቅና ያስፈልጋትም እና ደግሞ የበታችነት ስሜት የሚሰማችሁ ሰዎች በፍጹም ገስ ላይ አትገቡ እግዚአብሔር ምስክሬ ጥሩ አይደለም ለእናንተ ልክ አሁን ቀደም እንደገባው ወንድም ማለት ነው ገብታችሁ ፍሬ አላፈረም ኢቭን አንድ ጥቅስ አልጠቀሰልኝም አንድ የመጽሐፍ ቅዱስ ሐሳብ እንኳን አላቀበለኝም ስለ ትሪኒቲ ጸጥሎ ወረደ ይሲ በዜሮ ገብቶ በዜሮ ወረደ ነው የሚሆነው ማለት ነው ስለዚህ ቢያንስ ወይ እኔ እንዳገኝ የሆነ ዕውቀት ከናንተ ወይ እናንተ ከኔ የሆነ ዕውቀት እንድታገኙ በፍቅር ነገሮችን ተደማምጠን እናውራ እህታችን ህይወት ማይክሽን ትከፍቺና ከቆምንበት እንቀጥላለን አብ ለመንፈስ ቅዱስ ምንድነው ብይሽ ነበር ያቆምነው አብ ለመንፈስ ቅዱስ ምን እንደሆነ አሁን ትመልሽልኛለሽ ኦኬ ማይክሽን ክፈቺው እሷ እኔ ዛላ አይደለሁም ያለች የቆላስይስ መጽሐፍ አንስታ ነው እሷ እግዚአብሔር አብን ያመሰገናችሁ በቃል ቢሆን ወይ በስራ የምታደርጉትን ሁሉ በጌታ በኢየሱስ ስም አድርጉት ነው ስለዚህ የምናረጋው ጸሎት ቢሆን የምናደርገው ነገር ቢሆን አድምጫታለሁ በኩል ነው ያለች ያለችው አብ ወልድ መንፈስ ቅዱስን ያላወቀ ሰው ደግሞ ይሄን የመጽሐፍ ቅዱስን ትምህርት ሊያብራራ አይችልም ነው ማንንም ሰው አንተ በአብ ወልድ መንፈስ ቅዱስ ወደ ስላሴ ትምህርት ሄደ
አብ ለወልድ ምንድነው ወልድ ለወልድ ለአብ ምንድነው አልክ መለሰች እሱ ብቻ አይደለም እናነሳው ቆይ ምንድነው ነው አይደለ ቆይ አይደለም እሱም አይደለም ፖይንታችን እሱ አይደለም አንድ ሰው ይሄንን የተነሳውን የመጽሐፍ ቅዱስን ሐሳብ የሚያብራራው አብ ወልድ መንፈስ ቅዱስን ሲያምንና ሲያውቅ ሲረዳ አብ ወልድ መንፈስ ቅዱስ ምን እንደሆነ ያላወቀ ሰው ዝም ብሎ ከግማሽ አይ እግዚአብሔር ቃል እንዲላል ምናምን ተብሎ አይጠቀስም ህይወት አለች ስላለች እሷ ማይኳን ትከፍተና ትቀጥላለች የነብርን ጭራ ይዙትም ከያዙትም አይለቁትም ነው ስለዚህ ኦሬዲ አንድ ማይነሳ ሐሳብ አንስታለች ካነሳች ትመልስልናለች አብ ለመንፈስ ቅዱስ ምንድነው አብ ለመንፈስ ቅዱስ ምንድነው ጥያቄ የሱ ነው ህይወት አንድ ጊዜ ወደ ኋላ ተመለሽ እሱ መልሽልኝ በመንፈስ ቅዱስ በኩል ከእግዚአብሔር ዘንድ የእግዚአብሔርን መልእክት የእግዚአብሔርን ሐሳብ ከእግዚአብሔር ጋር ኮሙኒኬት የምናደርግበት በመንፈስ ቅዱስ ከእግዚአብሔር ጋር ኮሙኒኬት የምናደርግበት ነው በፕሮቴስታንት ይሄ በቃ ይኸው መንፈስ ቅዱስ ነው ይሄንን እኮ ነው ያወራው አይደለ በመንፈስ ቅዱስ ከእግዚአብሔር ጋር ኮሙኒኬት እናደርጋለን እሱን አይደለም አሁን ይሄንን የኔ ዕውቀት እዚህ ደረጃ ነው ስለዚህ አሁን ይኸውልህ ወደ አንተ ጋር ልምጣ ወልድ ቆይ ስማኝ ወልድ የአብ ልጅ ፕሊስ አዳምጪኝ አልመለሽልኝ ቀጥ አድርጌ አልመለሽልኝ አዳምጪኝ ጥያቄ ምንድነው በመጀመሪያ ወልድ ራሱ በወልድ መንፈስ ቅዱስ ሳምኛለሽ ወይ ነው አይደለ ከዛ ምን አለው ብለሽ ወደ አብ ስትመጡ በስሜን ወደ እኔ እንኳን ጸልዩ ወደ ደግሞ ለአብ ወደ እኔ እንኳን ጸልዩ ሳይሆን ያለው መሰረት ወደ ኢየሱስ እንኳን እንድንጸልይ አልተባልንም ጥያቄ ስለምንም ነገር ብትወሪ በነገራችን ላይ መልስ እሱ በክርስቶስ ኢየሱስ ብቻ ስሙ ደግሞ መሰለ በሰማይና ከምድር በታች ባሉ ፍጥረታት ሁሉ ላይ የበላይነት የተሰጠው እሱን ተጠቅመን ወደ እግዚአብሔር ጸሎት ማቅረብ የምትችለው ነው ይሄንን መመለስ ስለከበደ ወይንም የዶክትሪን የጠየቁሽ እሺ ከብዶኛል የጠየቁሽን ጥያቄ መልሽልኝ አብ ለመንፈስ ቅዱስ ምንድነው እኔ በራሴ ቸርቼ ባስተማረችኝ ዶክትሪን መለስኩልህ እኮ መንፈስ ቅዱስ ከእግዚአብሔር ጋር ኢንተራክት የምናደርግበት አንዱ የሥላሴ አካል ነው አይበቃም ስለማታደምጪ ያልጠየቁሽን ጥያቄ ነው የምትመልሺው ስለ መንፈስ ቅዱስ አልጠየቁሽም እህቴ የጠየቁሽ ስለ ከአብ ጋር የምንገናኝበት የጠየቁሽ ስለ አብ ነው ሂዊ አብ ለመንፈስ ቅዱስ ምንድነው ብዬ ነው የጠየቁሽ እንጂ መንፈስ ቅዱስ ለአብ ምንድነው አላ አሁን ይኸውልህ በክርስቶስ መጸለይና በክርስቶስ መጸለይና ስለ አብ ነው የጠየቁሽ እህቴ ሂዊ ፈለገ አብ ለመንፈስ ቅዱስ በቃ አንተ አሁን ይኸውልህ በክርስቶስ ኢየሱስ የመጸለይ ችግር የጠየቁሽን በመጀመሪያ መልሽ ይሄ ምን እንደሆነ ታውቃለህ ክርስቶስ መካድ ማለት ነው በአደባባይ የካድከው ነው ማይክሽ የሚታርግበት ነው በቃ ማይክሽ የሚታርግ መንፈስ ቅዱስ አንዱ ከእግዚአብሔር ጋር ኮሙኒኬት የምናደርግበት መንገድ ነው ወይኒን ወይ ካልመለስኩልህ ያንተ የዶክትሪን አስተሳሰብ ነው እንደዚህ መጽሐፍ ቅዱስ ላይ እንነጋገር አንደኛ ተከባብረን እናውራ ሁለተኛ ነገር ሐሳቡ ላይ እሷ ምን አለች ስለማታውቀው ነገር ማውራት የለባትም አይደለም መንፈስ ቅዱስ ከሥላሴ አካል አንዱ ነው አለችና ወደ እግዚአብሔር ደግሞ ምን ጸልይበት ነው አለች የተናገረች አይደለም እኔ ደግሞ እሱን አይደለም ምን ነው ለወልድ ምን ነው የሚለውን ተወኝና መንፈስ ቅዱስ ከሥላሴ ይጠየቃል ለምን መሰለ ሶፊ ቆይ አዳምጠኝ ለምን መሰለ ይጠየቃል ሰዎች አሁን ትልቁ ፖይንት ላይ ደረሰን ህይወትን ከዚህ በኋላ ማይክሽን ክፈቺና ጥያቄ መልሽ ያለላትም ለምን ባጭሩ በእግዚአብሔር ቃል ፈትኛት መዝኛት ስለማታውቅ እኔ አይደለም ያልኩት በእግዚአብሔር ቃል መዝኛት ስለዚህ ከዚህ በኋላ ነው አላስጨነቃት ጥያቄ መልሽ ያለላት ወይ ወልድ ኢየሱስን ወደ አብ እንድንጸልይ አዞናል ይሄን ትእዛዝ ትጠብቃለህ ወይስ አትጠብቅም እኔ ሳውራ ደግሞ አዳምጪኝ ፕሊዝ ከዚህ በኋላ እኔ እኮ መጽሐፍ ቅዱስ ላይ ያለው ነገር ከዚህ በኋላ አስደበኛ ቅዱስ አታውቅም ምናምን እያልክ ስድብ ውስጥ ስድብ እኮ አይደለም ይሄ ስድብ አይደለም ተረጋጊና አዳምጪኝ አሁን ሌላው ጊዜ ሰዎች ማያውቁትን ነገር መፈትፈት የለባቸውም እኔም ቢሆን ፈለጋትናችሁ ቢሆን የማያውቀውን ነገር የሚፈተፍት ከሆነ ልክ እንደዚህ የሆነ ጥያቄ ሲጠየቅ አይን ፍጥጥ ጥርስ ግጥጥ ይሆናል ያ ግን እንደው ምን እናረጋለን ስለምናውቀው ነገር ብቻ እናወራለን ሰዎች ቆይ ሂው ያን ጊዜ ማሽን ይታያል ለሁሉም ይሰማል አይ በቃ ለምን መሰለ ፈለገ አሁን አንተ ተዘርራል እኔ ባጭሩ ልንገር በተለይ ከክራይስት ጋር ክርስቶሎጂን ተፈትሸው ለምሳሌ አንቺ መሰረታዊ የሆነው ትምህርት ኢየሱስን ትክዳለህ በአደባባይ ካድከው እኮ አጭር ለምን አናረጋው ፈለገ ዲያቆን ፈለጋት ናቲውስ ሳይጠየቀው ጥያቄ በስሜ የምትጠራው አከበ ነበር እንደውነት
ከክራይስት ጋር ባለ አስተሳሰብ ግን በጣም አዝኜ ይባላል። እንዴት እንደዛ ትላለህ? እሺ ችግር የለውም ዘኝ ችግር የለውም። እውነት መሰረታዊ ዕውቀት የሌላቸው ሰዎች ካለሙ ያዙ ስለሚችሉ ችግር የለውም። ኢየሱስ ተብሎ ተቀምጦ ራሱ ወልድ በእኔ ስም ጠይቁ ብሎ ያለ አጭር መንገድ ተቀምጦልኝ ያለ በኢየሱስ ስም ጸልዩ አብራሱ ወደኔ ጸልዩ እንኳን ማን ነው ወልድ ወደኔ ጸልዩ እንኳን አላለም እኮ በስሜ ወይ ትምህርት ቢሆን አደምጥሽ ነበር። ወደ ኢየሱስ መጸለይ ራሱ ኩዌሽን የሚደረግበት ሁኔታ ነው ያለው። ወደ አብ በኢየሱስ ስም ጸልዩ ነው የተባለውና እሱን አስብበት። እሺ ለማንኛውም ፈለገ እሺ አስብበታለሁ ወይ የምትለውን እየሰማ ነው። ግን ወደ ኢየሱስ መጸለይ ራሱ ጥያቄ ውስጥ የሚገባ ነገር ነው እያለች እኮ ነው። ቅዱስ እስጢፋኖስ ለምን አታሳያትም? እህታችን መጽሐፍ ቅዱስ የምታውቅም አልመሰለኝም። ስለ የትኛው ሐሳብ አውጥቼ ላሳያት? ጋዲ 10 አይነት ስህተት ሆኑ ነገሮችን ነው በአንድ ጊዜ ተናገረችው። ከመጀመሪያው ጀምረን ስለ ትሪኒቲ እናስረዳሽ ስላት ኢቭን እሷ ፈቃደኛ አይደለችም። ህዊ በሆነ ሐሳብ ላይ አይዶ ነው ለምን እንደተበሳጨች እንደተናደደች አላውቅም። ቀጥታ የሆኑ ቃላቶች ብቻ ነው መሰንዘር የፈለገችው። ስለዚህ ምን እናድርግ? ትፎክር የነበረው ኢየሱስን ነው ብላ ስለነበር ሶፊና ተበለስ ወጣን መጽሐፍ ኢየሱስን እናንተን እግዚአብሔር እናንተን ጠቢብ ሰው ሰጥቶናልና ትንሽ አስተምራት እስቲ ፈለግዬ። እግዚአብሔር ይባርክ። ትንሽ አስተምራት። እግዚአብሔር ጸጋው ባንተ ውስጥ አስቀምጧል። ይሰማል። ኔትወርክ ይመጣል። ሶፊ ጋድ ይመጣል። ዲያቆን ጋዲ በትልቁ አድርገው ጋዲሳን ወይ ፈለገ መጽሐፍ ቅዱስ ያወጣል ንገረው። ዲያቆን ፈለገ በጣም ቀላል ነው። እህታችን በጣም ብዙ መልስ በጣም ብዙ ነገር ስታለች። ባይዘው አይ ዶንት ኖ ስሜታየው ነው ስለመጣች ይሆናል። ግን የሥላሴውም ነገር ትታው ራሱ ወደ ክርስቶስ ቀጥታ ይጸልም ያለሽ ነው። ወደ በክርስቶስ ወደ አብ ነው እንጂ ወደ ክርስቶስ ራሱ ቀጥታ ይጸልም ያለሽ ነውና ይሄ መጽሐፍ ቅዱሳዊ ትምህርት አይደለም፣ ክህደትም ነው ባይዘው። እና እሱ በጣም በቂ ማስረጃዎች ስላሉ እሱን ልንሰጣት እንችላለን። ቱ ቢ ኦነስት ሮንግ የሆነ ኢንፎርሜሽን ስላላት ሰው የሚሰማው ነገር ሮንግ እንዳይመስል እሱን አሁን መጽሐፍ ቅዱስ ያልከውን ፓርት አንሳልኝና በዛ እየተማመነ ነው የሚሄድ። እሺ አሁን ረጋ ብለሽ አዳምጪን። አንዳችሁ ወይ ጋዲሳ ይቀጥሉ። እኔ ወልድ ጥሩሽ አንዳችን እንቀጥላለን። ጋራ ችግር የለም። እህታችን ሜቢ ይሰማል። ላይፍ የሚል ዩዘር ነኝ። በጣም ይቅርታ ነው ሰማው ነው ያው በመሃል ገብቻ አላወራ በኋላ ላይ አወራለሁ። ማውራት በፈልኩት ነገር አውሩና ፋይናሊ አወራለሁ። እንድትማሪ ስለሆነ ቅዱስ እስጢፋኖስ የሐዋርያት ሥራ ምዕራፍ 7 ላይ በድንጋይ በሚወገርበት ሰዓት ላይ ምን ብሎ ነው የጸለየው? ያው ያሬዶን በትልቅ አድርገው ነው ያሬዶ የሐዋርያት ሥራ ምዕራፍ 7 ከቁጥር 55 ጀምሮ ሶፊ ያሬዶ ትልቁ አድርገው ሶፊ እስከዛ ቀጥል ጋዲ በቃሽ። ሶፊ እስኪመጣ ሲጠራ በድንጋይ ይወግሩት ነበረ። ጌታ ኢየሱስ ሆይ ነፍሴን ተቀበላት ብሎ ቁጥር 60 ላይ እንደዚህ ይላል። ተንበርክኮም ጌታ ሆይ ይህን ኃጢአት አትቁጠርባቸው ብሎ በታላቅ ድምፅ ጮሆ አሁንስ አይሰማም? እስኪ አሁንስ ታች ላይ ሁሉም አይሰማም ይላል። አሁን ይሰማል። ቀጥል። እሺ ይቅርታ። ቁጥር 59 እና 60 ላይ ነው ዋናው ፖይንት ያለው። ለማንኛውም እሺ እስጢፋኖስም ጌታ ኢየሱስ ሆይ ነፍሴን ተቀበል ብሎ ሲጠራ ይወግሩት ነበረ። ተንበርክኮም ጌታ ሆይ ይህን ኃጢአት አትቁጠርባቸው ብሎ በታላቅ ድምፅም ጮኸ፣ ይህንንም ብሎ አንቀላፋ ይላል እህታችን። እና እዚህ ጋር ይህንን ስንመለከት ቅዱስ እስጢፋኖስ ወደ ጌታ ኢየሱስ እየጸለየ ነው አይደለም?
ታችን በስሜ ቢለምን ያለችው አብን በስሜ ብትለምኑት ነው ያለችው እንጂ ወደሱ መጸለይ ቆይ እብሩ አንዴ ቆይ ዝም በል ቅድም ሰምቻለሁ ወደ አንተ ምን መጣለህ ወደ ወልድ መጸለይ ራሱ ጥያቄ ውስጥ የሚገባ ነገር ነው ስላለች እህታችን ማይክሽን ክፈቺና አሁን ቅዱስ እስጢፋኖስ በግልጽ በመንፈስ ቅዱስ ተሞልቶ ወደ ጌታ ኢየሱስ ጸልየዋል ይሄንን እንዴት ታየዋለሽ መልስሽን ስጪ ይወግሩት ነበረ ቁጥር 60 ላይም ተንበርክኮም ጌታ ሆይ ይህን ኃጢአት አትቁጠርባቸው ብሎ በታላቅ ድምጽም ጮኸ ይህንንም ብሎ አንቀላፋ ይላል እስጢፋኖስ ወደ ጌታ ኢየሱስ እየጸለየ ነው አይደለም እዚህ ላይ በአብ ቀኝ ቆሞ ክርስቶስ ሲቀበለውና ክርስቶስን ደግሞ ነፍሴን ተቀበላት ብሎ ሲለው ነው የምናየው እንጂ የጸሎትን ፎርማሊቲ ባሟላ መልኩ ወደ አብ እየጸለየ አልነበረም ጸሎትን ይህን ኃጢአት አትቁጠርባቸው ብሎ ወደ በሚወገርበት ወቅት ክርስቶስ ቆሞ ሲቀበለው ነበር አይደል ያንን ነገር ምንድነው ያለው ነፍሴን ተቀበላት ነው ያለው ይሄ ማለት ጸሎት ነው አይደለም እኔ እኮ ያወራው ያለውት ራሱ ልጁ ክራይስት በስሜ ወደ አብ ጸልዩ ያለው ለምን አንተ እንዲ ዝም ብሎ ያጓሰበሱ በክርስቶስ ኢየሱስም ይጸልያል ኮዳ ባይጸልይ ማንንም ያለ የለም እኔ ዋናውን ነገር ነው ያወራው አንዴ አትለፊ ያለውን ነገር እኮ ነው ያወራው እዚህ ሐሳብ ላይ አንዴ ነው ያለውን ቃል ለማስተባበል አለ ለምን ዙሪያ ጥምጥም ትሄዳለህ ወልድ ያለውን ቃል ለማስተባበል እንትን ምንድነው ኢሬሌቫንት የሆነ ምሳሌ እየፈለክ ነው የዞርክ ያለው ባጭር አራያታችን ተረጋጊ ምን ሆነ ሞዴሬተር ወይ ሊቀርጓትና ማትሰማ ሚውት ያደረኩሽ ድንገት ኔትወርክሽ የማይሰማ ከሆነ ነውና አንድ ጊዜ አዳምጪው ሐሳቡን ብቻ እንትን በይውና እኔ ነኝ ሚውት ያደረኩሽ ይቅርታ ሚውት ስላደረኩሽ እሺ አንድ ጥያቄ ቆይ ልጠይቃት አንዴ ቆይ የጸሎት ፎርማሊቲ ምናምን ብላለች ጌታ ኢየሱስ ቀጥታ ቅዱስ እስጢፋኖስ እዚህ ጋር እንግዲህ ተመልካቹ 6100 ሰው አለ ተመልካቹ ራሱ ይፍረድ የጸሎት ነው አይደለም የሚለው ለምን ያሬዶ መዝሙር 31 ላይ ከፈተልኝ መዝሙረ ዳዊት መዝሙር 31 ላይ አንዴ ይቅርታና የጸሎት ፎርማሊቲ ያለችውን ነፍሴን ተቀበል ተብሎ ራሱ ማን እንደሚጠየቅ መጽሐፍ ቅዱሳችን ግልጽ ስለሆነ ማለት ነው መዝሙር 31 ላይ ቁጥር 4 እና 5 እናንብበው መዝሙር 31 ቁጥር 4 ላይ እንደዚህ ይላል በደንብ አስተውሉ መዝሙረ ዳዊት ያህዌን ነው ወይ ደግሞ እግዚአብሔር አምላክ ነው እንደዚህ የሚለው አንተ መታመኛዬ ነህና ከደበቁብኝ ወጥመድ አውጣኝ ካለ በኋላ ምን አለ በእጅ ነፍሴን እሰጣለሁ የእውነት አምላክ አቤቱ ተቤዥተኛልና ይላል ኦኬ ዳዊት ማን ነው እያለ ያለው በእጅ ነፍሴን እሰጣለሁ ማን ነው እያለ ያለው ያህዌ ነው እያለ ያለው ባይዘው እግዚአብሔር አምላክን ያህዌ እዚሁ ደግሞ የሐዋርያት ሥራ ምዕራፍ 7 ላይ ደን ስንመለከት ያንኑ ነገር ቅዱስ እስጢፋኖስ ጌታችን ኢየሱስ በአብ ቀኝ ከተቀመጠ በኋላ እሱን ሲደግም ነፍሴን ተቀበል ብሎ ይደግማል ኦኬ ነፍሴን ተቀበል ማን ነው እያለ ያለው ጌታችን ኢየሱስን አሁን እህታችን አንድ ልክ ያለውን የተናገረችው ነገር አለ በቤተ ክርስቲያናችን በክርስቶስ ኢየሱስ ስም ወደ አብ አይጸለይም አልተባለም ይጸልያል ማን ያለው ይጸልያል እንደ ቅዳሴያችንን እኮ መመልከት በቂ ነው በክርስቶስ ኢየሱስ ስም ወደ አብ ይጸልያል አይጸለይም አልተባለም ይሄ የቤተ ክርስቲያናችን ትምህርት ነው ነገር ግን ወደ ኢየሱስ ክርስቶስ አይጸለይም ወደ ወልድ መጸለይ ልክ አይደለም የጸሎት ፎርማሊቲ አይደለም ያለችው ነገር በፍጹም ስተት ነው እህታችን መስቀል ላይ ጌታችን ኢየሱስ ሆኖ አባቱ ይህን ኃጢአት ይህንን በደል አትቁጠርባቸው ወይ ደግሞ ይህን ኃጢአት አታስብባቸው ብሏል አይደል በጣም ጥሩ አሁን እዚህ ጋር ቅዱስ ወይ እሺ ሰው እንዲማር እኮ ነው አሁን መጣው አንዴ እሺ ቆይ ሰው ማውራው ነገር መሀል ላይ የገባውብሽ ሳይሆን ሰው እንዲማር ነው አሁን ሰው እንዲማር ነው እህታችን አሁን የመጨቃጨቅ ጉዳይ ሳይሆን አሁን የኔ ጥያቄ እሺ ቅዱስ እስጢፋኖስ ጌታ ኢየሱስ ወይ ይህን ኃጢአት አትቁጠርባቸው ሲል ጸሎት እየጸለየ ነው አይደለም ወደ ኢየሱስ
ወደ ኢየሱስ እየጸለየ ነው ወይስ አይደለም? መግቢያ አላልኩትም እኔ ወደ ኢየሱስ እየጸለየ ነው አይደለም ነው ጥያቄ። አይ በቃ ቀጥሉ። ያሬዶ አንዳችሁ ቀጥሉ። እቺ ዝም ብላ ማርከም ነው። ኧረ በጌታ ስም ምን እቺ ዝም ብላ ናት። ቀጥሉ አንዳችሁ። አይደለም ታች ላይ አይሰማም ድምጽሽ። እኔ ስሚኝ ይዊ ድምጽ ስለማይሰማ ማይክሽን ኦን አርጊው። ለዚህ ነው ኦን አርጊው ማይክሽን። ታች ላይ አይሰማም። አሁን ሲሰማ አሁን ትሰሚያለሽ። ቀጥይ። አሁን ይሰማል። ለዚህ ነው ያናገርኩሽ። ጥሩ እሺ። የሚሰማሽ ከሆነ አንድ ነገር ኢየሱስ የሚለው ስም በአጠቃላይ በአይሁድ ምድር አሁን ላይ ራሱ ብትሄድ ኢየሱስ የሚለውን ስም ታገኛለህ። ምንድነው እሱ? ሶፊ ማንደማመጥ ከሆነ ውይይት ሊሆን አይችልም። የምትፈልገውን አውርታ መውጣት አትችልም። አንቺ የምትሰሚ ከሆነ ሰው ሲያወራሽ የመጀመሪያ ከሚያወራሽ ሰው ጋር መደማመጥ አለብሽ። ካልተደማመጥሽ ልታውቂ ማትችም፣ የምታውቂውንም ለኛ ልታሳውቂ አትችም። ስለዚህ ተረጋጊ። ሲቀጥል ደግሞ ጥያቄሽ ተመልሶልሻል። ወደ ጌታ ወደ ኢየሱስ ክርስቶስ ይጸለያል። 4 ነጥብ ጥያቄሽ እሱ ስለነበር ማለት ነው። ነገር ግን አንቺ ምን ብለሽ ነበር? ኢየሱስን ክደሹ ነበር። አምላክ እንዳልሆነ አልተመለሰልኝም። ሲጀመር የኔን ንግግር መደምደሚያ መስጠት አትችልም ማለት ነው። የኔን መደምደሚያ መስጠው ስለራሴ ንግግር እየደመደምኩ አይደለም። እንደሱ አይሆንማ እንዴ! እናንተ ስነ ስርዓትም የላችሁም ስታወሩ። ለምንድን ነው በስነ ስርዓት ስታወራ እኮ ነው እሰማሃለሁ። 30 ደቂቃ ብታወራ ምን ያላወራም ዝም ነው የምለው። ማውራት ሲጀምር ግን አትሊስት መጠበቅ አለብህ። ለምን እኔ ያወራው በመሃል ነው ሪአክት ማድረግ ማለት እኔ ነኝ እድሉ የተሰጠኝ ለኔ ነበር እኮ አንተ ከየት እንደመጣላልኩ። ቆይ አይ ችግር የለውም። አሁን ማለት ፐርሰናሊቲ ያተዙም ዋጋ የለውም። ማውራቱ መካከል አንድ ፐርሰናሊቲ ያስፈልግም። እኔ ላውራለህ ልጨርስ የጀመርኩት ነው። ለምን አታዳምጭም ግን? ችግርሽ ምንድነው? አዳምጥ እንጂ እድል መች ተሰጠ? ኢዮብ አልተሰጠህም እድል እኮ። የተሰጠኝ ለኔ ነው። ላውራ ከዛ ታወራለህ። እሺ ቀጥይ። እሺ የተጠየቅሽው እንደማለት ተስፋ አድርጋለሁ። እኔ እያልኩ ያለሁት በአጭር ቃል ማለት ነው ወደ አብ የሚያደርሰን the only way is Christ። ኢየሱስ ክርስቶስ የሚለው ስም ከሙታን ትንሣኤ በኋላ የተሰጠው ስም የኛ መግቢያችንም መውጫችንም ያ ስም ነው። ከዛ በፊት የተሰጠው ኢየሱስ የሚለው ስም ዛሬ ራሱ ብትሄድ እስራኤል ምድር ላይ ኢየሱስ የሚለው ስም የትኛውም ጎረምሳ አለው። ኢየሱስ ወደሚለው ስም ሳይሆን እንድንጸልይ የታዘዝነው በኢየሱስ ክርስቶስ ስም ወደ አብ እንድንጸልይ ነው የታዘዝነው። ያለ ኢየሱስ ክርስቶስ ወደ አብ ፊት መቅረብ አትችልም። የእስጢፋኖስን ጸሎት አንስተልኛል። እስጢፋኖስ በአብ ፊት በአብ ቀኝ ኢየሱስ ክርስቶስ ቆሞ ሲቀበለው አየ። ሲያይ ምን አለ? ጌታ ሆይ ኃጢያታቸውን ይቅር በላቸው አለ። እኔ ግን እዚህ ጋር አንድ ማነሳለ ነገር አለ። ቅዱስ እስጢፋኖስ አለ፣ ኢየሱስ አለ። የትኛው ያለውን ነው ፕራዮሪቲ መስጠው? ኢየሱስማ በኔ ስም ግባ በኔ ስም ጸልይ አለ። በዚህ በኩል ደግሞ የእስጢፋኖስን የጸሎት ስርዓት ታሳየኛለህ። የትኛውን ስርዓት ነው ፕራዮሪቲ መስጠው? ኢየሱስ ያለውን ነው ወይስ እስጢፋኖስ ያለውን ነው? እሱን መልስልኝ። አጭር ጥያቄ ይሄ ነው። በጣም ጥሩ። እሺ እንዲህ ምንደማመጥ ከሆነ ጥሩ ዕውቀት እናገኛለን ብዬ አስባለሁ። የመጀመሪያው ቅዱስ እስጢፋኖስ ከኢየሱስ የተቃረነ ትምህርት እንዳለው አድርጋ ነው እየቆጠረች ያለችው። ምክንያቱም የምትቀበለው የእስጢፋኖስን ነው ወይንስ የኢየሱስን ነው ብላ ማለት ነው። ሁለቱ ግን የሚለያዩ ሐሳቦች አይደሉም፣ ወይንም ደግሞ ተቃርኖ የለውም። ቅዱስ እስጢፋኖስ ስለ ስሙ ነው የሞተው፣ መከራን የተቀበለው ሰማዕት የሆነው ስለ ጌታ ስለ ኢየሱስ ክርስቶስ ነው። ስለ ኢየሱስ ክርስቶስ ሰማዕት ሲሆን የኢየሱስ ክርስቶስን ትምህርት ተቀብሎ ጌትነቱን አምኖ መስክሮ ነውና እንደው በባዶ ሜዳ ያዙ ይልቀቁኝ ብሎ አይደለም ቅዱስ እስጢፋኖስ ሰማዕት የሆነው። ህይወቱን የሰጠው ለዚህ ጌታ ነው ማለት ነው። አሁን ስብከት አታርገውና በቃ አረ በማልዳት ገቢ ስለ እግዚአብሔር እንዴ እስክትጨርሺ ማንንም አልገባብሽም። ዝም ብለን የሰማንሽ ከዚህ በኋላ አንድ ጊዜ አንቺ እንደሆነ ከዛ አንቺ ደግሞ ድሉ ይሰጥሽ ቀጥልኝ። እሺ ከዚህ በኋላ የምትገቢ ከሆነ እኔ ብልግና ነው ብዬ ነው የምገልጸው። ምክንያቱም አንቺ ስታወሪ ስላልገባው ማለት ነው። ወደ ጌታ ወደ ኢየሱስ ክርስቶስ አይጸለይም ያለ የለም፣ ይጸለያል። እሷ ግን አይጸለይም ስላለች ይሄ ምንፍቅና ነው፣ እንመጣበታለን። በስሙ ስለመጸለይ ማንም ተቃርኖ የለውም። እዚህ ጋር ያለን ኦርቶዶክሳውያን ቤተክርስቲያናችንም
በስሙ ስለመጸለይ በፍጹም ተቃርነን አናውቅም። እናምነዋለን፣ እናደርገዋለን። ሶፊ ሚውት ታደርጋለህ? ድምጽ አለ አንተ ጋር። ኦኬ ፕሮፌት ጋር ነው። እሺ ፕሮፌት ሚውት አድርገው። ስለዚህ በጌታ በኢየሱስ ስም ወደ አብ መጸለይን በደንብ አድርገን እናምናለን። አንድ ይኸው መለስን፣ እናምናለን። ሁለተኛው የእስጢፋኖስን አንስታ ተቃርኖ እንዳለው ማድረጓ ምንፍቅና እንደሆነ ወይንም ደግሞ ቅዱስ እስጢፋኖስ የኢየሱስ ተቃራኒ የሆነ ትምህርት ያለው አስመስላ መናገሯ ሌላ ስህተት ሆኖ ሳለ ወደ ኢየሱስ ጸልዩ አልተባለም አለች። ስለዚህ እስጢፋኖስ ተሳስቷል ማለት ነው። ምክንያቱም በቀጥታ የጸለየው ወደ ኢየሱስ ነው። ጌታ ኢየሱስ ሆይ ነፍሴን ተቀበላል፣ ለነሱም ደግሞ የሚያደርጉትን አያውቁምና ይቅር በላቸው ብሎ ነው የጸለየው ወይንም የለመነው። ይህን ማድረጉ ስህተት ነው የምትለን ከሆነ ቅዱስ እስጢፋኖስ ተሳስቷል የሚለውን የመጽሐፍ ቅዱስ ክፍል አውጥተሽ ታሳይናለሽ። እኛ ግን ሐዋርያት ያደረጉት ከሐዋርያት በኋላም የተነሱት አባቶች ያስተማሩት ይሄ የጌታ ትምህርት ነው ብለን እናምናለን። ስለዚህ አንደኛ መልስሽ መልሼልሻለሁ። ሁለተኛ ጥያቄ ጠይቄሻለሁ። ምንድነው ጥያቄ? ቅዱስ እስጢፋኖስ ወደ ጌታ ወደ ኢየሱስ መጸለዩ ስህተት ነው የተባለበት የመጽሐፍ ቅዱስ ክፍል፣ ወደ ጌታ ወደ ኢየሱስ አይጸለይም የሚል የመጽሐፍ ቅዱስ ክፍል እባክሽ ስጭ። ክርስቶስ ከተናገረው ላውራ ፈቅዳችሁልኛል? ቀጥይ። እሺ እኔ እኮ ኢዮብ ምንም እኮ ያነሳሁት ነገር የለም። ግልጽና አጭር ቃል ራሱ ክራይስት ያለውን ነገር ነው ያልኩት። ክራይስት ያለውን ነገር ከማለት ባለፈ ሌላ ምንድነው የምትፈልገው ነው? ማስረጃ እያልክ የምትጠይቀኝ ምንድነው ነው? ራሱ ክራይስት በግልጽ ያለውን ነገር እኮ ነው ያልኩት። ዓለም ሁሉ ቢጠቀለል ማለት ነው ነቢያት ከመጀመሪያ ጀምሮ እስከ መጨረሻ ድረስ ቢያወሩ ቢገልጹ ቢናገሩ የተናገሩት ስለ ክርስቶስ ነው። ስለዚህ ዋናው የጉዳዩ ባለቤት ያለውን ነገር እኮ ነው ያልኩ። ምንድነው ጥፋቱ እዚህ ላይ? ገብቷል አይደለ? እኔ እንደ ኮምፓሪዥን ሰውንና አምላክን እኩል ቦታ አልሰጣቸውም። ይሄ ደግሞ ግልጽ ነው። ከፈለክ ማለት ነው ከፈለክ ስለ ክርስቶስ ጄኔሬሽን ሲጻፍ የክርስቶስን ጄኔሬሽን አምጥተው መጀመሪያ ላይ መነሻውን ዮሴፍ ነው ብሎ አልጻፉም? መጽሐፍ ቅዱስ ላይ አልተጻፈም? ተጽፏል። በግልጽ የተጻፈ ነገር እኮ ነው። የክርስቶስ አንሴስተር ሲሰሩ አመጡና ከዮሴፍ ጋር አገናኙት። የዳዊት ዘር ነው ሲሉ ማለት ነው። ክርስቶስ በድንግል ማርያም ሲጸነስ ከሰው ወይም ከወንድ ዘር ወስዶ ነበር እንዴ? ዮሴፍ በምንድን ነው ከክርስቶስ ጋር የሚገናኘው? መጽሐፍ ቅዱስን በእንደዚህ አይነት መልኩ አስበው። ገብቷል አይደለ? ለትምህርታችን ተጽፎልናል፣ እውነት ነው። ሊያቀናን ተጽፎልናል፣ እውነት ነው። ዮሴፍ ግን የክርስቶስ አባት ነው ተብሎ ሲጻፍ ይሄንን የጻፈው ማቴዎስ ኦር ሉቃስ፣ እነዚህ ወንጌላትን የጻፉ ከአራቱ አንዱ ሲጽፉት ኢየሱስ ክርስቶስ የዮሴፍ ልጅ ነው ብለው ነው የጻፉት። ይሄ የተጻፈበትን አግባብ ስታየው ማለት ነው ኢየሱስ ክርስቶስ እውነት ከሰው ከወንድ ዘር ተቀላቅሏል? የወንድ ዘር ነበረበት? በዚህ መልኩ እስኪ አስበው። ነገሮችን አሁን እንደዚህ ሰፋ ያደረክ ካላየ እና ዋናው ክራይስት የተናገረበትን ኮንሰፕት ይዘን ካልሄድን አስቸጋሪ ነው የሚሆነው። መጽሐፍ ቅዱስን አሁን እንቀበላለን፣ እውነት ነው፣ 100% ልክ ነው። ግን መጽሐፍ ቅዱስ ውስጥ ደግሞ ሰዎች እንዳሉ መርሳት የለብንም። እኔ አሁን ቅዱሳት እንቃለች እንትን አይደለም፣ እንደሱ አይደለም። እኔ የምንቅበትም አቅምም የለኝም፣ የምንቅበትም እንትን የለኝም፣ ችሎታም የለኝም። እህታችን ይሰማሻል? እንዳለው ሰው ሚዛናዊ እንደሆነ ሰው ግን አንድ ነገር መዝነታ ያለ የጉዳዩ ባለቤት ከተናገረውና ከጉዳዩ ጋር ግንኙነት ያለው አካል ከተናገረው ነገር ጋር እኔ የትኛውን ኮምፓራቲቭሊ ፕራዮሪቲ ትሰጪያለሽ ብለህ ብትጠይቀኝ እኔ የጉዳዩ ባለቤት ራሱ ክርስቶስ ያለውን ነገር ነው የምቀበለው። ስለዚህ በዚህ መልኩ እናስበው እንጂ እኛ አሁን እስጢፋኖስ እንቃለች ምናምን አይደል። እኔ ምን መናናቅ ውስጥስ ምን ያደርሰኛል ሲጀመር ማለት ነው። ስለዚህ ይሄ ነው ኮንሰፕቱ። በዛ መልኩ አስቡት። እሺ የመጨረሻ ንግግር ይሆናል ከእህታችን ህይወት ጋር። ለማንኛውም ስለመልስሽ እግዚአብሔር ያክብርልን። ስላልመለሽው ደግሞ መልሼ እጠይቃለሁ። መልስ ብለሽ ያወራሽው ግን እንደው ከርዕሱ ጋር ምንም ግንኙነት የሌለው ያልተነሳ
እንደው ዝም ከመል ብለሽ ያወራሽው ነገር አስገርሞኛል። እንደው የኢየሱስ ክርስቶስን ታሪክ ሲናገሩ ስለ ዘር ሐረጉ ሲናገሩ ዮሴፍ ጋር መተው ቆመው በዮሴፍ በኩል ቆጠሩ እና ምን ይሁን ማጠየቅሽ ስለሱ አንዳንድ ጊዜ ርዕስ የማይጠብቀው ሰው ለምንድን ነው ከተባለ በተነሳው ርዕስ ላይ መልስ ስለሌለው ነው። በቀጥታ ጥያቄዎችን ጠይቄሽ ነበር። ያንቺን መልስ ከመለስኩ በኋላ 3 ጥያቄዎችን ጠይቄሽ ነበር። የመጀመሪያው ወደ ኢየሱስ ክርስቶስ አይጸለይም የሚል የመጽሐፍ ቅዱስ ክፍል አንጪ አልኩሽ። የለሽም አታቂም። ስለዚህ ልትጠቅሹ ስለማትቺ ምናልሽ ሌላ ነገር ውስጥ ገብተሽ አወራሽ። ጊዜ ፈጀሽ እንዳገቢ በመሃል ስጨርሽን ይገባውት። ሁለተኛ ነገር ደግሞ ቅዱስ እስጢፋኖስ ወደ ኢየሱስ ክርስቶስ ጸልዮአል። ይሄንን ጸሎት የት አርገሽው ነው ቅዱስ እስጢፋኖስ የኢየሱስን ትምህርት የተቃወመ አስመስለሽ ያወራሽው አልኩሽ። ቢያንስ ሁለቱን እንኳን ብትመልሽልኝ ምን አለ? መጀመሪያ የምሰጠው ለኢየሱስ ነው አልሽ። ክደሽዋል ኢየሱስን። ወደ እርሱ አልጸለይም አልሽ እኮ። በነገራችን ላይ ሰው ወደ አብ ወደ ወልድ ወደ መንፈስ ቅዱስ ይጸልያል። ለምን ከተባለ አምላክ ስለሆነ። ምን ጸልየው ወደ አምላካችን ነው አይደል? ስለዚህ አብ ብቻ ነው አምላክ፣ ወልድና መንፈስ ቅዱስ ጸሎታችን አይገባቸውም ነው ሐሳባችሁ? ይሄ ትልቅ መንፈቅና ነው። ነገር ግን እንዳገቢ ወደ ወልድ አላልኩም ወደ ኢየሱስ ነው ያልኩት። ሲጀመር ይኸውልህ ንግግርን አስተካክል። በስድብ አይነት ወሬ አታውራኝ። ሁለተኛ ፐርሰናሊቲ አታክ አታርገው። ንግግሩ በጨዋ መንፈስ ነው ያወራው፣ በጨዋ መንፈስ አውራኝ። ከዛ ባለፈ የሆነ ማርጂናላይዝ ምናምን ያረክ የምታወራው ነገር እሱ ጤናማ አይደለም። ያ ካልሆነ ደግሞ አይመጥነኝም ንግግር እንትን እልሃለሁ ማለት ነው። እሺ እኔም የመጨረሻ ንግግር ያልኩት ስለማይመጥን ነው ካንቺ ጋር መወያየት። በነገራችን ላይ ቅድም ከፈለገ ጋር ስታወሪ በነበረበት መልኩን እያወራውሽ ያለሁት ምንም የተለየ ነገር አላወራውሽ። ለማንኛውም አሁን ደግሞ ሌላ ነገር ሰምታችኋል። ምን አለ? ወደ ኢየሱስ አንጸልይ ያለችው በግሉ አድርገው ከጴንጤ ጋር እንዳታያይዘው። እሺ እንዳታያይ። እኛ እንደዛ አዳችኋት እኛ ሚውት አርገን ይብሩ ነገር የለውም። እሺ እንደዛ አይነት መልክ እንዳይሰራ ቢሆን ይብሮ ተራሲ ደርስ አንተ ታርግ። ሁላችንም ሚውት አርገናል። ኢዮብና እሷ ብቻ ያወሩ። እስኪ ቀጥል ኢዮብ። እሺ እኔ ፕሮቴስታንት ነኝ ስላለችኝ ፕሮቴስታንት ብዬ እቀጥላለሁ። መካነ ኢየሱስ ነኝ ካለች ጠይቃት። አይደለችም ጠይቃት። መጀመሪያ ጠይቃት። ሚውት አይደል ኢብራሂም ደህና ነህ? ጠይቃታ። ነብይ ኢብራሂም እንዲህ ነው መድረክ ላይ የምትረብሸው? እባክህ እስቲ ቆይ ሁለቱ ይጨርሱ። ተሜረፍ አለበለዚያ ግን እናገራለሁ ስለ ደብረ ዘይት። አርፈህ ተቀመጥ። እሺ ሚውት አርግሽ። በቃ እሺ ቀጥል ኢዮብ። እሺ እሷ እኔ እንዲህ ነኝ ብላ ራሷን ዲፋይን ባደረገችው መልኩ ነው የምቀጥለው። አይደለችም ካላችሁ ራሳችሁን ነፃ ማውጣት በተራችሁ ትችላላችሁ። አሁን እንቀጥል። እኔ ወደ ወልድ አላልኩም ወደ ኢየሱስ ነው ያልኩት አለች። ወልድ ኢየሱስ አይደለም ጋይስ? ይሄ ነው የፕሮቴስታንት ትምህርት? ኢየሱስን መካድ ይሄ አይደለም? ፕሮቴስታንት አትበል። አረባክ ሚውት የመስቆራን አውራ ተፈለክ ወይ? ኢብሮ በጌታ ትልቅ ሰው ነው። ሚውት አብርችልሃለሁ። ፕሮቴስታንት አታርገው አንተ። ሚውት አድርጉ እኮ ረፍ ኢብሮ ይረፋ በጌታ አንተ ረፍ እኮ ፐርሰናል አድርጓ። ታዲያ ከፕሮቴስታንት ጋር አያገናኘው። አይደለችም ፕሮቴስታንት አታርገው። ከቤተ እምነት ጋር አታያይ። ከፕሮቴስታንት አይደለችም ልጅቷ። አውቃታለሁ ነው። እሺ ዳዲ አንድ ጊዜ ቪዲዮ አብራና ሶፊ ሚውት ያድርግ፣ ሌሎችም ሚውት ያድርጉ። ሁለቱ ብቻ ይጨርሱ። እኔ መዝሙር ያለት ጋዲም ጣልቃ አንገባ። ቀጥሉ ሁለታችሁ። እሺ እኔ ፕሮቴስታንት ነኝ ስላለች እንደዛ ነው የቀጠልኩት። አይደለችም ከተባለ በተራ ትቀጥላለህ። አይደለችም ብለህ በተራ እኔ ግን ችግር የለውም። ቆይ ኢየሱስን ወደ ኢየሱስ አይጸለይም ብላ ኢየሱስን ስትክድ እኔ ወደ ኢየሱስ ነው ያልኩት እንጂ ወደ ወልድ አይደለም ብላ ኢየሱስ ወልድ እንዳልሆነ የአብ አንድያ ልጅ እንዳልሆነ አድርጋ ስትክድ ማንም ምንም አላለም። ፕሮቴስታንት ስላልኩ ግን ለፕሮቴስታንት ውግንና ይቆማሉ። አያችሁ? ለኢየሱስ ሳይሆን ለስብስባቸው ነው የሚቆሙት ማለት ነው። ሚውት አድርግ። በተራ የግሏ መረዳት ነው። አንተ ከቤተ እምነት በተራ ነቢያቶች ለምን ነቢያቶች ለሚውት አታረጉም? ትቀጥላላችሁ። ሰው አለ ከሷ ጋር አንተ የሰረካችሁ ነቢያቶች ስርዓት አድርጉ። ነገ እንዳላስመሰክራችሁ እግዚአብሔር እረፍ። ነገ ደብረ ዘይት ይሄዳል። እግዚአብሔር ትሄዳለህ። ችግር የለውም። እሺ ቆይ ቀጥል። እረፍ አንተ ሌባ። ኢብሮ ሚውት አድርግ። እንደመጣ እያንዳንዱ የሰው እንጨት
የሰረቃቸውን በአጠቃላይ አመጣልሃለሁ በቪዲዮ አርፈህ ተቀመጥ። እሺ ቀጥል። ሚውት አድርግ እባክህ ኢብራሂም ሚውት ስለፈጠረ አሁን እየየው አይጠቅመንም፣ መማማሩ ነው የሚጠቅመንና መማማሩ ላይ እናተኩር እና ልጨርሳለሁ። ብዙ ደቂቃ አልፈጅም። ይሄ የግል ነገር ማውራት እኔ አሁን መጽሐፍ ቅዱስ ገልጦ እየተወራ የግል ነገር ለማውራት መሞከር መጽሐፍ ቅዱስ ላይ ያለ አናሳነትን ያሳያልና አንጥበብ እባካችሁ፣ ሰፋ አድርገን ነገሮችን እናስብ። ለማንኛውም ኧረ ሚውት አድርግ እባክህ ስለፈጠረ አንተ አናሳ ልትወድ ትችላለህ። ነብይ ያለበት ላይ እንተዋወቃለን። በስም አልተጠራህ። ለምንድን ነው እሱ ካልተነካው ብለህ የምትጮኸው? ምን ታውቃለህ? የምታውቀው ነገር አለ? ኢብሮ ብሎሃል? አዎ ነው። ችግርህን ታውቃለህ ማለት ነው። እሺ ቀጥል። ለማንኛውም ሚውት አድርግልኝና በተራ ታወራለህ። ችግርህን ታውቃለህ አትበል። አንተ ራስህ የተክል የመቀዘን ስለምጠጣ ነው እኮ ሚውት አድርግ። ሽንት ቤትነቱ ጀመረው። ለማንኛውም አንዴ ሚውት አድርግልኝ ልጨርስ። እኔ ድሮ ሚውት አድርግ እባክህ ኢብራሂም። ከፖፖ የሚጠበቀው እንደዚህ አይነት ቃላቶች ናቸው። እሺ ልጨርስ። ለማንኛውም እህታችን ጥያቄ ማንኛውም ጥያቄ ካለሽ የሚጠበቀውም ይሄ ነው። ሶፊ አንድ ጊዜ ቆይ አንድ ጊዜ ምንድነው አንተ ቀጥልዩ። እሺ እህታችን ፎሎ አድርጌሻለሁ። በእኛ ላይ ምንም አይነት ጥያቄ ካለሽ መተሽ ጠይቂን፣ በስርዓት እንመልስልሻለን። ወደ ኢየሱስ እንጸልያለን። እሺ ወደ አብም በጌታ በኢየሱስ ክርስቶስም ይጸልያል። ይሄ መጽሐፍ ቅዱስ ነው የሚናገረው፣ እንደዛ እናምናለን። ይሄው እምነታችን ነው። ነገር ግን አንቺ ወደ ኢየሱስ አይጸለይም ማለትሽ ስህተት ነው። ቅዱስ እስጢፋኖስ ጸልዮአል፣ በመንፈስ ቅዱስ የተሞላው ሐዋርያቱም ሲጽፉ ተሳስቷል እስጢፋኖስ ያላሉትን ተሳሳተ ማለትሽ ልክ አይደለም። ሁለተኛ ነገር ደግሞ ኢየሱስ አምላክ ነው፣ ልክ እንደ አብ ማለት ነው። ከአብ ያነሰ ሌላ አምላክ አይደለም አይደል? ስለዚህ ለአብ የሚገባው ክብር ለወልድም ይገባል። መጽሐፍ ቅዱሳችን እንደዛ ነው የሚናገረው። ዮሐንስ ወንጌል ላይ ሰዎች ሁሉ አብን እንደሚያከብሩ እንዲሁ ወልድንም ያከብራሉ። ልክ ወደ አብ እንደሚጸለይ እንዲሁም ወደ ወልድ ይጸለያል። ስለዚህ ይሄንን በደንብ ልትገነዘቢ ይገባል። ይሄንን መካድ ለኔ ምንፍቅና ነው፣ ኢየሱስ ክርስቶስን መካድ ነው። ስለዚህ ወደ ኢየሱስ ክርስቶስ ልትመለሱ ይገባል። እዚህ ውስጥ ያላችሁ እንደዛ በታስቡ አንዴ እዚህ ጋር ፕሮፌት ሚውት አድርግ። ኢዮባ በጣም ይቅርታ ሚውት አድርግ። ፕሮፌት ለምን አታውቅም? በተራ ታወራለህ። በተረዷት አልተረዳሃትም። ጀስት እንዳንድ አልተረዳሃትም። በተራ ታወራለህ። እቺው አንተ 10 ደቂቃ ነው የምታወራው። 10 ደቂቃ ነው የምታወራው። ተረጋጋና ሚውት አድርግ። ገባ? ጥያቄ በጥያቄ አይደለም። ሐሳቡን ስማ። እየሰማው አይደለም። ኃያልነት ወይም ስለ እስጢፋኖስ ጋር አገናኝተህ ማውራት እኩል ፕራዮሪቲ አልሰጠውም ያለችው። ያ ከእስጢፋኖስ ጋር አልሰጠም ያለችው አልካደችም። ስለምንድን ነው ታወራው? ልሰማ አልችልም። ይሄ ደግሞ ስርዓት አለኝ። አይደለም የክርስትና እያወራው በመሃል ገብተህ ተረጋጋ። እኔ አባት ይሁንና መረጋጋትን ሞዴሬተር አለ ታይባችኋል። ዝግመታዊ ችግራችሁን እንደ ንግግራዊ ዘይቤ ማድረግ ተገቢ አይደለም። ጀስት ብራዘር በማስተዋል ስማት። ላቲኖ ትናገር። በጣም ጥሩ ዕውቀት አላት፣ ታስረዳለች፣ ትነግባለች። ፕሮፌት ስማ መስማት ጥሩ ነው። ይሁንና ለአባት አታደነጋግሯት፣ ስሟት ነው። መጀመሪያ ድል ስጧት። ያላለችውን ብላለች ብለህ ሐሳብን በሐሳብ እየወለድክ እየፈጠርክ ለማደነጋገር አትሞክር ነው። ሰማው ባታምጣት ፕሮፌት ነብይ እሺ ምን ሆነ ያለ አንተ መድረክ ላይ ጎዳና መሰለ እንዴ? እስኪ ተረጋጋ አባት ተረጋጋ። ድካም አታውራ። ዘንዶ አፍ አለብህ። እኔ እግዚአብሔር መጽሐፍ ቅዱስ ዘንዶ አፍ ከፈተ ይነገራል። እንዳቀበልኩ ነብዩ ለምን አይረጋጉም? ቆይ ተሙ ተረጋጋ። ለኔ ነገር የለም። አንተ አድምጣት ነው። ልጅቷ እድል ስጧት። መጀመሪያ ስጧት፣ ይጨርሱ ነው። ሐሳቧን አድምጡ። ሰዓት ስጧት፣ ደቂቃ ስጧት። በዛ ሰዓት ላይ ስትጨርስ ጣልቃ ሳትገባ ለጥያቄዋ መልስ እየሰጠህ ማብራሪያ እየሰጠህ ሐሳቧን በሚገባ መልኩ ደግሞ ወስደህ ተጠቀመበት። ውጣ አንለስ ግን ይችን ብላቴና ማደነጋገሩ ጥሩ አይደለም። ጥሩ ሐሳብ ነው እያመጣች ያለችው። ለእስጢፋኖስና ለኢየሱስ ክርስቶስ እኩል ክብር አልሰጠም ማለቷ ምን ላይ ነው ነውሩ? ምን ላይ ነው? ምን ላይ ነው ሐሰትነቱ? ሁለተኛ መጽሐፍ ቅዱስ ይናገራል። አብ ስለ ወልድ እንዲከብር በማናቸውም ጉዳይ የሚለውን ስለ ኢየሱስ ክርስቶስ እንደሚጸለይ ተናገረች።
በኢየሱስ ክርስቶስ ስም እንደሚጸለይ ተናገረች። ምንድነው ነውሩ እዚህ ላይ ብራዘር? ስለዚህ ስሟት ስለምንድነው ኢየሱስ ላይ የምትቆረስ? ፕሮፌት ትናደዱ ተረጋጉና ስሟት። አሁን እኔ ዝም ብላለሁ። ፕሮፌት አንዴ ወደ አንተው ልምጣ። ቆይ አይ አንተ አዋቂ ስለሆንክ ወደ አንተው ልምጣ። ቆይ ፕሮፌት ማይክን ሆነ አድርግና ዳዊት ይሰማል? ፕሮፌት ዳዊት ማይክን ሆነ አድርግ። ዳዊት አንተ ልጠይቅህ፣ ችግር የለውም እህታችንን ትተናታል፣ ብላቴና ስለሆነች ትተናታለሽ። ዳዊት ማይክን ሆነ አድርግ። ወደ አንተ መጣው። ይሄው ማይክን ሆነ አድርግ። ማነው ነብዩ? ነብይ ዳዊት ነቢያቱም እንዲህ ናቸው። ወደ ራሳቸው ሲዞር ትክክለኛው ትምህርት እንዳይገለጥ ነው። ሰብሮ ሲገባ ነው ደስ የሚለው። በቃ ዝም ብሎ ይሄ ዳዊት ዘንወጣ እብሮ ቆይ አንድ ጥያቄ ልጠይቅ አንተን። እብሮ ይሰማል? አንዴ ስማኝ። ልጅቷ እምነቷ ምንድነው? ልጅቷ ፕሮቴስታንት አይደለችም። በግልጽ ስለማውቃት ነገርኩህ አይደለ? ምንድነው? ተሳደፉ ፍላጎት ካልነበረ በስተቀር እግዚአብሔርን አይደለችም። በቃ አውቃታለሁ። እሺ አንዴ ሚውት አድርግ። አንዴ ሚውት አድርግ። አንዴ አንተ ሚውት አድርግ። እህታችን ይሁት ማይክሽን አብሪ። አንዴ ይቅርታ። ህይወት ወንጌላማኝ ነሽ አይደለሽም? ፕሮቴስታንት ነሽ አይደለሽም? አቤት ፕሮቴስታንት ነሽ አይደለሽም? ቆይ ትንሽ እንትን ኔትወርክ እየተቆራረጠብኝ ነው። ላስተካክልና ልመለስ። ምን አልከኝ? አይ ምንም ቀይ እያበራ አይደለም። ባይዘው ቀይ እያበራ አይደለም ይታያል። እኔ ክርስቶስ ተከታይ ነኝ። ፕሮቴስታንት አይደለሽም? አይ እያበራ ነው። ከሰማኸኝ የክርስቶስ ተከታይ ነኝ። የትኛውንም የጣሪያ ግድግዳ ተወካይም አይደለሁም። የክርስቶስ ተከታይ ነኝ። የትኛውም ጣሪያና ግድግዳ ጠበቃ አይደለሁም። ግልጽ ነው። ህብረት ምታረጊ ነው። የማመልከው የክርስቶስ ተከታይ ነኝ። the only Christ follower ኢየሱስ ክርስቶስን እከተላለሁ። ክርስቲያን ነኝ እኮ። ህብረት ምታረጊው ከዛ ውጪ ሌላ የጣሪያ ግድግዳ ድጋፍ የለኝም አባቴ። እሺ ሰማል። እኔ የምቆመው አዘይንዶ ዘዴ የሚቆመው በእግዚአብሔር ፊት ለፍርድ በምቆምበት በሙሉ ማንነቴ ነው። አይደለሁም እንኳን የክርስቶስ ተከታይ ነኝ። ክርስቲያን ነኝ። ልታረጓት ነው? ህብረቷን እንጠይቀው። አረባ ከሲ ዝም በል አንተ ደግሞ ህብረት ምታረጊው የት ነው እኮ ነው ያለው። ምን አንተ ደግሞ ትላለህ እንዴ? አይደለሁም አለች አይደል? ለፖለቲካ አይደለሁም አለች። ተሙለታ ሚውት ያርጉ። ቀጥይ አይደለሁም ብላለች። ታሜ እኔ ስለማውቃት አይደለችም። ኦንሊ ጂሰስ ነች። ኦንሊ ጂሰስ ታውቃቸዋለህ? አላቃቸው ሐዋርያ ናቸው። ጂሰስ ከሆነች እኮ ኢብሮ ቆይ አለ ኦንሊ ጂሰስ ከሆነች እኮ ኢየሱስ አብ ነው ብላ ነው የምታምነው አይደል? ስለዚህ እምነቷን ህብረት የምታረግበትን ማወቅ ለኔም ላንተም ይጠቅመኛል አይደል? አንተም ስለሷ በኋላ ለማውራት ይጠቅማል። ስለዚህ ሙለታም ሌሎቻችሁም አንዴ እንትን ትሉና የሷን ትክክለኛንም እምነት እንወቅ። ያን ያህል ከባድ አይደለም። እህታችን የትኛው ቸርች ነው ህብረት የምታደርጊው ለአምልኮ የምትሄጂው? እንደ ፕሪሚየር ሊግ ጎራ ሰጣችሁት የምትከራከሩለት ጉዳይ በአጠቃላይ ህይወት አይደለም። ግልጽ አድርጌ ልንገር። በመጨረሻው ቀን ቆመ የምትጠየቀው በነፍስና በስጋ ያደረከው ነገር ነው የምትመዘነው። የኔ ወንድም አይ እኔ ይኸውልህ እናንተ የምታወሩት በተለይ በእግዚአብሔር ቃል ላይ የምትሰሩት ቀልድ በተለይ የሆነን የእምነት መጠለያ ድጋፍ እየሰጣችሁ በነገራችን ማንነትሽ ነው የምታሳየው። ናንሴንስ ነው። ትርጉም የለውም። ስለ ህይወት አውራ፣ ስለ ክራይስት አውራ፣ ስለ ማንነት አውራ። እኔ አሁን የክርስቶስ ተከታይ ነኝ ብያለሁ። የክርስቶስ ተከታይ መሆኔ ሃይማኖቴን ካልገለጸልህ አዝናለሁ። የጠየቅኩሽ ምን ነበር? ከጨረስኩኝ እኮ የክርስቶስ ተከታይ ነኝ አልኩ። እኔ ማንም ተከታይ አይደለም፣ የክርስቶስ ተከታይ ነኝ። እሺ አንዴ ስሚኝ። እሱ ምንድነው የሚያደርግልህ? አንዴ ስሚኝ። በፈጠረሽ አንዴ በፈጠረሽ በቃ እኔ ጨረስኩልህ። የክርስቶስ ተከታይ ነኝ። ይሄ ካልበቃ ክርስቶስ የሚባለው ሃይማኖት ካልበቃ ነው። ይውዬ አንዴ ኢየሱስን አብ ነው ብለሽ ነው መጣኘው። አንዴ የማ ተከታይ ነሽ አላልኩሽም? እሺ ይሄን ሰምቻለሁ። የኢየሱስ ተከታይ ነኝ ብለሽኛል። ጎበዝ አድንቄያለሁ። ይሄ ላይ ጥያቄ የለኝም። የት ቸርች ነው ህብረት የምታደርጊው አምልኮ የምትፈጽሚው የት ቸርች ነው ብዬ ነው የጠየኩሽ። አሁንም መልሰሽ እኔ ኢየሱስ ተከታይ ነኝ እንዳትዪ ሰምቻለሁ። ይሄ ጉዳይ አሁን ላነሳ ነው ክርክር ኢሬሌቫንት ነው። እኔ የፕሪሚየር ሊግ ደጋፊ ምናምን የቲፎዞ እንትን የለብኝም። በቃ በአጭር ቃል መልሼልሃለሁ። ማውራት ያለብን ስለ ክርስቶስ መከተል አለመከተል ነው። ከዛ ውጪ ምንም በቃ አይበቃህም። መልሼልሃለሁ። ቀጥሉ በቃ ጋይስ። ኦዲሰስ ነሽ ካልመች ብሎት እኮ ነው ፕሮቴስታንቶች እንደዚህ ናቸው እያለ ፖለቲካ ለመስራት አልመቻለ። ከዚህ ውጭ ሌላ እውቀት የለውም።
ቤቱ ከቤቱ ልጅ በቃ አልተመቸህም። ችግር አለባት ደግሞ ቆይ ህይወት እውቀት እንዳለው ኢየሱስን አብሮ ብለሽ ነው የምታምኚው? ስታወራ ደግሞ ሙለታ ለምን በስምህ እንድጠራ ታደርገኛለህ? አንተ ብልግና እኮ የታወቀ እኮ ነው ማለት አንደበት መግራት እንደማትችል ስለማውቀው ምንም ብትል አይደለም። አመሰግናለሁ። ስድብ መገለጫ ነው ማለት ነው። ምንም አልሰድብም፣ ምንም አልልም። እኔ አመሰግናለሁ። እሺ እህታችን ህይወት በስብ ይለያል። ኢየሱስን አብ ነው ብለሽ ነው የምታምኚው? አቤት እየሰማሁ ነው። አቤት ኢየሱስን አብ ነው ብለሽ ነው የምታምኚው? ህይወት አብ ወልድ መንፈስ ቅዱስ አሁን ስለ ትሪኒቲ ኮንሰፕት እያወራን ከሆነ አብ ወልድ መንፈስ ቅዱስ አንድ አምላክ የሚለውን ነገር አምናለሁ። ስላሴ የሚባለው ስም ግን የተሰጠው የሆነ ስፔሲፊክ ቦታ ነው። አብ ወልድ መንፈስ ቅዱስ አንድ አምላክ አምናለሁ እኮ ታምኛለሽ። ግን ኢየሱስን አብ ነው ብለሽ ነው ታምኚው? በአብ በወልድ በመንፈስ ቅዱስ አምናለሁ። አዎ በአንድ አምላክ ታምኛለሽ። ግን ኢየሱስ ወልድ ነው ለምንድን ነው አብ ነው የምለው? ምን አይነት ጥያቄ ነው ግን የምትጠይቁት እኮ ታዲያ? ስለዚህ አንቺ ጴንጤ ነሽ። ልክ አዲስ የመጡ ጴንጤዎች እንዳልክ የሚባለው ራሱ ክራይስት ነው የሚመጪ ስላሴ አትበለኝ ያለ ልጅም ነበርና ጴንጤ ነሽ ተናገር የነበረው ከዚህ ምን ይብሮ ይሄው ጴንጤ ናት ልጅ። ምን አለች? ጴንጤ ነኝ አለች። የቸርች ነኝ አለች። አንተ ጴንጤ ነህ መሰለህ? እውነታው ላይ አንድ ነገር ልንገርህ በእግዚአብሔር ፊት እውነታው ላይ ትኩረት አድርግ። ልጅቷ ነገረች አይደለ? እዚህ ቸርች ነኝ አይደለሁም አለች። ጴንጤ ናት። አንተ ጴንጤ ነህ? አንተ ጴንጤ ነህ? አዎ ችግር የለውም። አንተ ጴንጤ ነህ? ኢየሱስ ክርስቶስ ጌታ እንደሆነ በልቤ አምኜ ችግር የለውም። ያው ተመለሰልኝ። አንተ ጴንጤ ነህ? ቅጠል በመብላትና እሷን ትቻታለሁ። አንተ ጴንጤ ነህ? ይብሮ እሷን ትቻታለሁ። አንተ ጴንጤ ነህ? አንተ ጴንጤ ነህ? ምን ማለት ነው? አንተ ሲጀመር ከመጽሐፍ ቅዱስ እንድትገልጽልኝ ነው ፈልገው። መጽሐፍ ከፍ አድርግና ና እኮ አንተ ጴንጤ ነህ ወይ ነው ጥያቄ። መልስልኝ። አዎ ወይ አይደለሁም በለኝ። የፈለግከውን እኔ የክርስቶስ አንተ ጴንጤ ነህ ወይ ጥያቄ መልስልኝ። የክርስቶስ ተከታይ አብ ወልድ መንፈስ ቅዱስን የሚቀበል አንድ አምላክነትን የሚቀበል ሶስት አካልን የሚቀበል እኔ እናንተ ብቻ እዚህ ላይ እናወራ። መጽሐፍ ቅዱስ እየጠቀስከን መልካም። ግን ጴንጤ ነህ ወይ ነው ጥያቄ። አንተ የወንጌል አማኝ ነህ? ጴንጤ ነህ? የወንጌል አማኝ ያ እኮ ጴንጤ ነህ? ጴንጤ ነህ? አዎ። በጣም ጥሩ። መጽሐፍ ቅዱስ ላይ እንነጋገር ብለኸኛል። በጣም በደስታ ነው የምነጋገረው። መጽሐፍ ቅዱስ ይዛል እጅ ላይ አለ? እጅ ላይ አሳየ። ይህ መጽሐፍ ቅዱስ 66ቱ ነው አይደል? አዎ። ይህ መጽሐፍ ቅዱስን ለጴንጤ 66 ብሎ የቀነነ አንድ አባት አሳየኝ እስኪ ንገረኝ። እኔ መጽሐፍ ቅዱስን ከማንበባችን በፊት መጽሐፍ ቅዱስን 66 ብሎ የቀነነ አንድ አባት ንገረኝ። ምንም አያደርግልም። ስለዚህ ለምን ያደርግልኛል እንጂ መነሻ የሌለው መነሻ የሌለው መድረሻ ላይ አወራ። አንተ ይኸውልህ መነሻ የሌለው የነጋዲሳ ጭራንህ እንጂ እውቀት የለም። ና እናውጣ። ችግር የለውም። ችግር የለውም። ይኸውልህ መነሻ የሌለው መድረሻ ላይ አወራ። ይህንን መጽሐፍ ቅዱስ 66 ብሎ የቀነነልህ አንድ አባት ንገረኝ። ይቅርታ ተሚ አሁን ወንድማችን ኢብሮም የመጽሐፍ ቅዱስ ቀኑና ባይብሊካል ካናን ላይ ምን አይነት ኖሌጅ አለው የሚለውን እርግጠኛ ባልሆንም እንደው ታች ያለውም ሰው መሰላቸት እንዳይመጣ ያ እሺ። እኔ እንደው ፈቃደኛ ከሆነ ኢብሮ ኢየሱስ ነው ኩዌሽን አንድ ጥያቄ ልጠይቅ። ኢብሮ ፈቃደኛ ከሆንክ ኢየሱስ ክርስቶስ ለዓለም ሁሉ አልሞተም ብሎ የሚያስተምር ሰው ይሄ ትምህርት የመጽሐፍ ቅዱስ ትምህርት ነው ብለህ ታስባለህ? ኢየሱስ ለዓለም አልሞተም ብሎ የሚያስተምር ሰው ይሄ ትምህርት ኑፋቄ ትምህርት ነው። እሺ ሙለታ ማይከን ሆነ አድርግ። ለምን እዚሁ አላወያያችሁ? ምን እንደው ሶፊም ስለሌለ እዚህ ቁጭ ብዬ ላወያያችሁ። አንተ ዲቤት እናርግ ሙለታ። አይ ቆይ ችግር የለውም። ኢየሱስ ለዓለም ዲቤት እናርግ ወይ ቆይ ችግር የለውም። ዲቤት እናርግ በቀኑና ጉዳይ ወይ ቆይ ችግር የለውም። አሁን ይሄ መልስ ሙለታ ይኸውልህ ኢየሱስ ለዓለም ሞቷል አልሞተም? ዲቤት እናርግ ወይ እናንተ አየህ። ኢየሱስ ለዓለም ሞቷል አልሞተም?
ፕሮቴስታንት መሆኗንም አለመሆኗንም በማይታወቅ ልጅ ፕሮቴስታንት ያለ እያላችሁ ፖለቲካ ስትሰሩ ነበር። የእናንተ ጳጳስ እቺ አንዲት ልጅ ናት። የእናንተ ጳጳሶች ምንፍቅና የሚያስተምሩት ማለት ነው። አንድ ግለሰብ ኢቭን በሉ በቃ ተወያዩ። በቃ ሙለታና ኢብሮ ተወያዩ። በቃ ሙለታ ኢየሱስ ላለሞት አንድ ሰው አንድ አባት 80 አሃዱ የሚቀበለው ላረጋግጥልህ እወዳለሁ። በዛ ጉዳይ እኔ እናንተ ቤት እንግባ። ኢየሱስ ለዓለሞቷል ብለህ ታምናለህ ወይ? እኔ ያንተን ጥያቄ መመለስ ግዴታ ለዓለሞቷል አልሞተም መልስ እንዴ? ለምን ወንጌል እኮ ነው የምልህ። በውይይት ከሆነ ኢብሮ ባይ ዘ ዌይ ሙለታ ለዓለም አልሞተም ብሎ ነው የሚያምነውና በቃ ከሱ ጋር ዲስከስ ታደርጉ መልካም ነው። አንተ ነው ያልከው። በሉ በቃ መልካም ቀን እንዳንተረኛ አላወራውማ ንፋቄ ትምህርትን አላወራም። ዋው እንግዲህ ምከረው አላውቅም ወንድም እኮ አልሞተም ብዬኔ እንዴት ነው የምደራደረው? አዎ ልክ ነህ። አይ ከባድ ነው እኮ እኔም እሱን ነው የምልህ። ንፋቄ ነው ንፋቄ ስለሆነ ለምን የቅድሙን ሐሳብ አሁን አታነሱትም? ፕሮቴስታንቶች ወደ ኢየሱስ አይጸልዩም ስትሉ ነበረ። ዳዲሳ አውራውና እንግዲህ ተነጋገሩበት። ወደ ኢየሱስ ክርስቶስ አይጸልዩም ፕሮቴስታንቶች እያልክ ፖለቲካ ስትሰራ ነበረ። አይ ይሄው ልጅቷ እኮ ፕሮቴስታንት ናት። ቀደም የነበረችው እኮ ፕሮቴስታንት ነኝ ብላ የት ነው ያለችው? እንደዛ ብትልስ አንድ ሰው ያለውን ወስደህ የእናንተ ጳጳሶች ያሉትን የጳጳሶች ያሉትን ቤተክርስቲያን አይወክሉም እያላችሁ ስትጮሃል ነበር። ኢብሮ ሚውት አድርግላችሁ ሙለታ ሰላም ሆነሽ ሰላም ሆነሽ አረጋለሁ